ዛሬ ትንሽ ያው ያለኝን ትምት አንዳንድ ጊዜ ልግለጽ ለምን መሰለ እኔ አሁን በቃ ሌላውም እንደኔ የሰለቸው ይመስለኛል አሁን ልክ ሌላ ነገር እንደሌለ ሁሉ ይሄ በአዴን ቁጥር 1 ቁጥር 2 ምንለው ነገር አለ አይደለም እንደዛ ነው የሆነብኝ አሁን ግንቦት 7 ራሱ ከውጭ አሁን ቁጥር 2 እየሆነ ነው ለኔ እኔ ይቅርታ አድርግልኝ ያሱ የተሰማኝ ነው ኢህአፓ አይደል ነው ቁጥር ስንት እንደሆነ ኢህአፓ ቁጥር 10 ሜቢ መቼም ከዚህ ምድር ላይ ሄዶ ነው ሁሉም ቀሪ ሀገር ናት ቋሚ ሰንስ ለዘላለም ኗሪ ትላንትም እንደጀመር እያዩት ካይን ርቃል ኢትዮጵያ እንድትመጪ ስንት ቀን ይበቃል እኔማ ላይሽ በቶሎ ምኞት ነበረኝ ግን ባባው ናፈኩሽና እንባ ቀደመኝ አጠቃላይ መልእክቱ ግን ገኖ የታየው አሁን ላደረሰብን ፖለቲካ ማለት ነው ያን ሲዘፍር ሲለቅና ያለ ምክንያት አይደለም ስለ ሚኒሊክ ጠል የነበረ ፖለቲካ ከኤርትራ ነጻነት አውጪ ድርጅት ጀምረ ከቲፒኤልኤፍ ጀምረ ከኦነግ ጀምረ ኢሃፓ ጀምረ ምናምን ሞደርን ሌፍቲስት ፖለቲካ ምትለው ሚኒሊክ ጠል የነበረ ነው ይህን ጉዳይ ሲያስገነዝብ የምናቀውም ነገር ነው በርግጥ የምናቀውን ነገር ልዩ በሆነ ሊሪክስ ነው የሚያቀርበውና በጣም ስሜትን በሚነካ መንገድ ነው የሚያቀርበው ይሄን ይያለ ግን መሪዎች አይሰሙም ብለሃል ቅድም ትክክል ነው እኛስ ህዝብ ውስጥ ተጠያቂነት የለበትም ወይ እኔ አንዳንዴ ትንሽ ግራ ይገባኛል አድንቆ ብቻ መሄድ ነው የሚሆነው እና ያንዳንዱ ዜጋ ይሄን የጥፋት ጉዞ ያየ ዝም በማለቱ ብቻ ዛሬ ለምታየ ኢትዮጵያ መፈራረስ ማለት ይቻላል ለዛ አደጋ ተዳርገናል እንግዲህ እና ኃላፊነቱን ሊቀበል አይገባም ወይስ ምንድነው የሚጠብቀው ሰው ስትኖር እኔ ታየኝ ነገር ምንድነው ለዚህ ነው ይዛ ቻው ቤላ የሚለው ነገር ስሜት ሰጠኝ ምንድነው እነዛ የጣሊያን መንግስትም ቢሆን ፋሽስት ስለሆነ ሊዋጉት ወጡ ቻው ቤላ በቃ ስሞት ከተራራው ስር ቅበሪ ነው ያለው እና እኛም ዛሬ ማለት ያለብን ቻው አዲስ አበባ ነው ማለት ያለብን የኛ ቤላ እሱ አይደለች አንዷ ቻው አዲስ አበባ ወጣቱ ቻው አዲስ አበባ ማለት አለብን ቻው ደብረ ዘይት ቻው ጅጅጋ ቻው ለቀምቴን ቻው ወለጋ እያለ ወደ ጫካ መግባት አለበት አስተልኛ አድማጭ ተመልካቾቻችን እንዴት ሰነበታችሁ ኢያሱና ነኝ እንግዲህ ዛሬ ቀርበናል ኢያሱ ጤና አስተልኝ ብያለሁኝ ወደ ጉዳያችን ከመግባታችን በፊት እንዴት ሰነበታችሁ ፕሮፌሰር ሰለሞን እንደምን አለ እንግዲህ ነገ ዳግማ ትንሳኤ ነው
በዚሁ አጋጣሚ ያው ለነገን ታሳቢ የተደረገ እንኳን ለዳግማ ትንሣኤ ያደረሰ እላለሁ። እንዲሁም አድማጮቻችንን በመላው ዓለም ያላችሁትም እንዲሁ እንኳን ለዳግማ ትንሣኤ ያደረሳችሁ እንላለን። እኔና ፕሮፌሰር ሰለሞን በሚዲያው ስም በጣም አመሰግናለሁ። እንኳን አብሮ አደረሰን እያሱ። ለመላው ኢትዮጵያ እንኳን አብሮ አደረሰን እንላለን። በተለይ ለኦርቶዶክስ ተዋሕዶ እምነት ተከታዮች፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እያሱ እንግዲህ ዛሬ ያው ከጀርባችን እንደሚታየው ይዘን የመጣ ነው በጣም አነጋጋሪ የሆነ ጉዳይ አለ። በአንድ በኩል አነጋጋሪ አይደለም፣ ሙሉ በሙሉ የሚታወቅ ነገር ነው። በሌላ በኩል ደግሞ ግን በጣም ልዩ የሆነ ነገር ስለሆነ እንደው እኔ ከፈቀድክልኝ በዚህ በስንኙ ልጀምር። ምን ይላል? ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆንኩኝ እንደሌላው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት ነው የሚለው እና መቼም ስንኞቹ እንዳለው በሙሉ ናቸው እና ስለዚህ ዛሬ አድማጭ ተመልካቾቻችን በገዛው ቀዬው ባይተዋር የተደረገው ታሪክ የተዛባውና የህልውና አደጋ ላይ የወደቀው የአማራ ህዝብ የሚያካሂደው የፋኖ ተጋድሎ የጥፋት ኃይሎችን እንዳስጥሎ የኢትዮጵያን ትንሣኤ ማብሰር ጉዞ ነው። ስለዚህ ቴዲ አፍሮ አንሳው ሲል ዝምታው ይብቃ፣ ፍርሃቱ ይገፈፍ፣ የጥንት አርበኝነት ወኔው ይታደስ ማለቱ ነው። እንደገባኝ ዛሬ የምንወያየው እንግዲህ ይህን ትግል እንዴት የኢትዮጵያን ውድቀት ቀልብሶ ለበደለኞች የፍርድ ቀጠሮ እንደሚሆን ወደዛ ነው እኛ የምናተኩረው። ምክንያቱም ህዝቡ በደንብ መልእክቱን አግኝቶ ሊረባረብበት ይገባል ብለን ስለምናምን ማለት ነው። እያሱ ያው እንግዲህ እንደምናውቀውና እንግዲህ እስቲ በብዙ ዘፈኖች አሉ፣ በመካከል አንዳንድ የላክልኝም አሉ፣ የውጭም እንደዚሁ ህዝባዊ መዝሙር የሆኑ ለትግል የሚያገለግሉ ጉዳዮች አሉ። እነሱን ሁሉ እናሰማለን እና እውነት ታዳሚዎቻችን ትንሽ ከኛ ጋር ብትቆዩ ጥሩ ነው። ብዙ የምናየው ነገር አለና መጀመሪያ በመካከል ላሰማ እችላለሁኝ። እንግዲህ ከጃ ያስተሰርያል ጀምሮ ነው እስከ ናዕት የሚባል የመጨረሻ ከዚህ እንትን ከመውጣቱ በፊት ያሉትን ነገሮች አቀነባብረን ይዘናል። በመካከል አሰማለሁኝ። ያ የሚያሳየው የቴዲ ጉዞ አለና የሚያስገነዝበው ጉዳይ እና እንግዲህ እኔ በምን መንገድ ነው ያየሁት? ያው እንደገለጽኩት እነዚህ በሙሉ ወደ ከ20 ዓመት በፊት ጀምሮ ሲያዘማቸው የነበሩት ነገሮች በሙሉ የሚያስገነዘቡት ነገር ስላለ ግን ይሄን ወደ መጨረሻ ለደረስንበት ውድቀት ጉዞ ለአማራ ህልውና ትግል መነሳት እንደ ዋነኛ ምክንያት ሊወሰድ የሚችለው በምን መልኩ ነው የሚል ነገር ያው ከዚህ በፊትም የተነጋገርንበት ቢሆን አሁን ደግሞ ከሙዚቃው ጋር ከስንኞቹ ጋር እንደው አገናኝተህ እስቲ አንተን ሐሳብ እንስማና እንደዚህ እየተቀባበልን እንጀምረው። በዛ መናገር አንዷን ብቻ 17 መርፌ በጠቀመው ቁምጣ ለለውጥ ያጎፈረው ሱፋን ላይ ሲወጣ እንዳምናው ባለቀን ያምናውን ከከታ አዲስ ንጉሥ እንጂ ለውጥ መቼ መጣ? ይህን እንግዲህ ያስገነዘበን በጣም ቆይቷል፣ በወያኔ ዘመን ነው እና ከዛ ጀምሮ ግን ያለው ሂደት በሙሉ ግን እያሽቆለቆለ ነው እንጂ እየተሻሻለ አይመጣም። እና እስቲ እንደው አስተያየትህን ስጥ እያሱ፣ በዚህ እንጀምር እስቲ። ይሄ በጣም ሰለሞን መቼም ቴዎድሮስ ካሳሁን ወይም ቴዲ አፍሮ በኢትዮጵያ ውስጥ ወይም በኢትዮጵያ አጠቃላይ ሁኔታ ውስጥ ትልቅ ውለታ የዋለ የኪነ ጥበብ ሰው አንዱ ነው። ሌሎችም አሉ በእርግጥ እንትን ማለት ይቻላል። ግን በድፍረት በተለይ በአንበሳ መንጋጋ ወይም ዴን ውስጥ በአንበሳ እንትን ውስጥ ጎራ ውስጥ ወድቀህ በዛ ውስጥ ተነስተህ በጥንካሬ መቆምና መስፈን ወይንም ደግሞ ድምፅን ማሰማት በአቶን እሳት ውስጥ እየነደርክ እንደ መጮህ አይነት ነገር ነው የሚሆነው እውነት ለመናገር ከሆነ እና በእንደዚህ አይነት ሁኔታ ስልህ እምነቱ በህዝቡ ዘንድ የነበረ ነው እና ይህንን በ17 መርፌን ከተጫወተ በኋላ የደረሰበትን በደል እናውቃለን። መኪና በሰው ገጭተሃል ተብሎ ወደ እስር ቤት እንዲጣል የተደረገበት ሁኔታ ነበረ እና ሊያስገነዘበው የፈለገው እኔ ምንድን ነው በጣም የሚገርመው ነገር ምንድን ነው
ስርዓቱን አንዳንድ ጊዜ መልካም የሆኑ ሀያሲዎች ማለት በኪነ ጥበብም ሊሆን ይችላል፣ በመጽሐፍም ሊሆን ይችላል፣ በድራማ በቲያትርም ሊሆን ይችላል። በተለያዩ መንገዶች ሰዎች ሲጽፉ አገር ሲናገሩ ስለ ሀገር ብሶት ስለ ህዝብ ብሶት ነው የሚናገሩት። ግን አለመታደል ሆኖ ገዢዎች ይህንን ነገር አያዳምጡም። ገዢዎች ይህን ነገር አያዳምጡም፣ አያስተውሉትም እና እነ ጥላሁን አቤት አቤት ላለው ጩኸቴን አሰማለሁ በደሌን ምናምን የሚል ዘፈኖች ነበሯቸው ድሮ እና በዛ ጊዜና ግን የሚሰማቸው ሰው አልነበረም በሰዓቱ። ከዛ ከመስማት ይልቅ እነዛ ዘፋኞችን ማሳደድ፣ ማሰር፣ ሳሌዎችንም እንደዚሁ እና በእንደዚህ አይነት ነው እና የዛን ጊዜ ለወያኔ ወይንም ደግሞ ለነበረው ስርዓት ኢህአዴግ ለተባለው የማንቂያ ደውል ነበረ የደወለው እና ለውጥ እናመጣለን ብላችሁ 17 ዓመት ታግላችሁ፣ ቀላል ሜሴጅ አይደለም። 17 ዓመት ታግላችሁ ግን እንደ በፊቱ ስርዓት ሰውን የምትገሉ፣ የምታስሩ፣ የምታሳድዱ ከሆኑ እናንተ ምን ለውጥ አመጣችሁ? ሌላ ንጉስ ዙፋን ላይ ወጣ እንጂ ለውጥ አልመጣም ያለበት ሁኔታ ነው። ያ ትምህርት ቢሆናቸው ኖሮ ዛሬ ወያኔዎች ዛሬ በደረሱበት ቦታ ባልደረሱበት ነበረ። አየህ፣ ይሄን ነበረ እሱ ያስገነዘበው እና ከያንያን የሚናገሩት ነገር ምክንያቱም ህብረተሰቡ ስለሚኖሩ የህብረተሰቡ አካል ስለሆኑ በጣም ደግሞ በራሳቸውም ደግሞ ስለሚቆሙ ኢንዲፔንደንት ናቸው። በራሳቸው ጥበብ በራሳቸው እውቀት ነው የሚኖሩት። ከመንግስት እጅ ለምነው ፍርፋሪ ተለቅመው አይደለም የሚኖሩ። ስለዚህ እንደዚህ አይነት ሰዎች ፕላስ ደግሞ ህሊናም ያለው ሰዎች መኖርም አለበት። ይቅርታ አድርግልኝና የከንፈርህ ማማር የቅንድብህ ማማር እያለ የሚዘፍን ዘፋኝም እንደተፈጠረ እናውቃለን። መርሳት የለብንም ይሄንን። ስለዚህ ግን ህሊና ተጨምሮበት ለአገር ስትል የምትናገረውን ነገር በመጥፎ ገምተው ብዙ አሰቃይተውታል ቴዎድሮስን። ግን በጣም በጽናት የቆየ እንግዲህ ዛሬ ለመነጋገር ምክንያት የሆነን ነገር ደግሞ ያቀረበልን ወንድማችን ነው። በዚህ አጋጣሚ በእኔም በአንተም እንዲሁም በሚዲያችን ስም ልናመሰግነው ወዳለን። ምስጋና ፈልጎ አይደለም፣ ምስጋና ሽቶ አይደለም ይህንን ያደረገው፣ ግን መመስገን ያለበት ነገር ነው። በጣም ተገቢ ነው። አዎ እንግዲህ በዛ በ17 መርፍ እንግዲህ ብዙ ጊዜ ያው የሚታወቅ እንትን ነው የደርግን ሁኔታ ሁሉ 60 ጉድጓድ ምሳ አብዮት በላችሁ ሞላችሁ የተማሪ ሬሳ ምናምን እያለ ሁሉም ይጫወተዋል እና በደንብ ከስር መሰረቱ ከኢትዮጵያ ከአብዮት ተብየው ከዛ መምጣት ጀምሮ የፈረሰውን ጉዳይ ነው ይሄ ልጅ እያስገነዘበ ያለው እና ብዙ ነው ስንኞቹ። እንደው ወደ ሌላ ከመሄዳችን በፊት ይሄ ደግሞ ጥቁር አንበሳ ያለውን ነው አጠራ አድርጌ ሂደቱን ለማሳየት ነው የፈለኩትና አሁን ይሄ ደግሞ እንደዚሁ በጣም ፖፑላር ዘፈን ታስታውስ እንደሆነ በጊዜው እና እንደው አለፍ አድርጌ ላሳይ ሌሎቹን ይሄ እንደምናስታውሰው በጣም ፖፑላር ነበር። እኔም እንደውም አንዳንድ ጊዜ አስታውሳለሁኝ ከሰማይ ሁሉ እየለቀቅን ውጪ በቃ ባንዲራዋን ምናምን አድርገን በቃ የኢትዮጵያ ሕዝብ መዝሙርም ሆኖ ነበር። በኋላ አንተ ማስተያየት ሰጥበታለህ። እንደዚህ እያለ ይቀጥላል። እንደው አለፍ እንግዲህ ያን ጊዜ ማለት ነው ከዚህ ቀጥሎ ሄዶ ነው ሁሉም ቀሪ ሀገር ናት ቋሚ ሰንስ ለዘላለም ኗሪ ትላንትም እንደጀመር እያዩት ካይን ርቃል ኢትዮጵያ እንድትመጪ ስንት ቀን ይበቃል። እኔማ ላይሽ በቶሎ ምኞት ነበረኝ ግን ባባው ናፈኩሽና እንባ ቀደመኝ። ይሄ በጣም ሙቪንግ የሆነ ነበር በጊዜው እና ቁጥር 1 ቁጥር 2 ይሄ ቁጥር 1 ነው እና
እንደውም ይሄ አሁን በእኔ ግምት ካሁኑ በጣም አይተናነስም እና በጣም ስሜትን የሚነካ መቼ ነው የምትመጪው ነው የሚለው እና እሱ ፍራቻውን ያሳያል። እንደፈራው ደግሞ አሁን መጨረሻ ላይ ያለው ደግሞ እንግዲህ ያው ምን ቤት አለህና የትልቅ ሶስት መድረስ አያስፈልግም የመሳሰለ ነገር እያለ ነው ያለው እና ልጁ በጣም ሙቪንግ ነው እና ይሄን በሙሉ ሂደት ስናይ እንግዲህ ምናልባት ወደዛ ለሌሎቹም የተጠቀሙበትን ነገር እንመጣለን። ግን ከዛ በፊት እያሱ ተጠያቂነትን በተመለከተ ይሄ ነገር በተከታታይ ይሄ ልጅ ይህን ጉዳይ ሲያስገነዝብ የምናውቀውም ነገር ነው። በእርግጥ የምናውቀውን ነገር ልዩ በሆነ ሊሪክስ ነው የሚያቀርበው እና በጣም ስሜትን በሚነካ መንገድ ነው የሚያቀርበው። ይሄን እያለ ግን አዎ መሪዎች አይሰሙም ብለሃል ቅድም፣ ትክክል ነው። እኛስ ህዝብ ውስጥ ተጠያቂነት የለበትም ወይ? እኔ አንዳንዴ ትንሽ ግራ ይገባኛል። አድንቆ ብቻ መሄድ ነው የሚሆነው እና እያንዳንዱ ዜጋ ይህን የጥፋት ጉዞ እያየ ዝም በማለቱ ብቻ ዛሬ ለሚታየው የኢትዮጵያ መፈራረስ ማለት ይቻላል ለዛ አደጋ ተዳርገናል እንግዲህ እና ኃላፊነቱን ሊቀበል አይገባም ወይስ ምንድን ነው የሚጠብቀው ሰው? መቼም አንድ ሰው ተነስቶ ብቻውን ለውጥ አያመጣለትም እና እንደው በዚህ ያለህን ኮሜንት ስጥ ብዬ ነው እግረ መንገዱ ነው። አይ ጥሩ ነጥብ ነው። ምክንያቱም ቴዲ በሁሉ ዘፈኑ ላይ አንስቶታል እና ዝምታም ለበግም አልበጃት 50 ሆነ አንድ ነብር ፈጃት የሚለው ስንኙ ምንድን ነው? ዝም ብሎ ባይተዋር በሆነ በአገር ጉዳይ ላይ ባይተዋር ሆነ ቁጭ የምትልበት ጉዳይ አይደለም። ቢገርምህ ደግሞ ይሄ የሚያመለክተው ኢቭን ባለስልጣን እንኳን ብትሆን ባለስልጣን ብትሆን፣ ሿሚ ብትሆን፣ ምክትል ጠቅላይ ሚኒስትር ብትሆን፣ የፍርድ ሚኒስቴር ብትሆን፣ የውጭ ጉዳይ ሚኒስትር ብትሆን አገርህ እየደማች አገርህ እየፈረሰች ህዝብ እየተሰቃየ አገር ቁልቁል እየወረደ የአንድ ሰው አምባገነንነት እየነገሰ ባለበት ሁኔታ አንተ እንኳን ራስህ ዝም ብለህ መቀመጥ የለብህም ነው። ትክክል። አየህ ሜሴጁ ለህዝብ ብቻ ያውን የሚመስለን ስልጣን የሌለው እንደኔ እንዳንተ አይነት ቢጤው ከውጭ የሚጮህ አይነት ብቻ አይደለም። ሜሴጁ ራሱ አብይ ባለስልጣኖቹ ዛሬ 17 ሚሊዮን ነው ምናምን ሚሊዮን አባል ነኝ የሚለው የብልጽግና አባል ራሱ ሜሴጁ ለነሱ ነው። ምክንያቱም አንድ ሰው በነገራችን ላይ አማርኛችን እንዴት ነው ተከታታይ ይመስለኛል መሰለኝ ስለ አፄ ቴዎድሮስ በጥሩ ዝናቸው ብንወዳቸውም የተገጠመላቸው ነገር አለ። አንዲት ሴት የተገጠመላቸው አንድ ራስ በርበሬ መንቀላቅቷቸው ለብልቦ አቃጥሎ ፈጃቸው ብላ ገጥማቸዋለች ይባላል እና በተቃውሞ መልኩ ማለት ነው ቁጭቷን ለመግለጽ እና ምንድን ነው አንድ ሰው አገሪቱን ሆስቴጅ አድርጎ ምንድን ነው አማርኛው ሆስቴጅ ጠፋኝ። አግቶ ይዞ ወታደር አሰማርቶ አገሪቱን በዚህ አይነት መስቀልቀል ሲያረ እያንዳንዱ ሰው በዛ ስልጣን ላይ በተዋረደ ያለ ብርሃኑ ጁላ በለው ማናቸውም በለው ተቃዋሚ ነኝ የሚለውን ክፍል በለው ማናቸውም በለው የሚመለከተው አካል ነው። ይሄ ቴዲ አፍሮ ለገሌ ብሎ የዘፈነው አይደለም። በጣም ውበቱ እዛ ላይ ነው። ውበቱና ጥልቀቱ እንደውም አንድ ቦታ በኋላ እንወያይበታል እና ውበቱና ጥልቀቱ ሰውን ግራ ያጋባው ፖይንት እዛ ላይ ነው። ለገሌ ነው ብሎ የዘፈነው ነገር የለም። ነገር ግን በትክክል ስትመለከተው በስልጣን ላይ የተቀመጥከው የፓርላማ አባል ነኝ ብለህ የተቀመጥከው የቀበሌ ሹም ነኝ ብለህ የተቀመጥከው የመስሪያ ቤት አስተዳዳሪ ሁሉም ብለህ የተመለከትከው ሰው ዝም ብለህ አትቀመጥ። አገር እየፈረሰች ነው፣ እየተናደ ነው። ሪያሊቲው ይሄ ነው። አሁን ቅድም አንተ እንዳልከው ምንድን ነው የምናውቀውን የነገረን ነገር ግን ብዙ ጊዜ አልጠቀምበትም እንጂ የመልቲሚዲያ ኢንጂነሪንግ ግራጁዌት ነኝ እና እንደ ኢንጂነር ነው መቆጠር የነበረብኝ። ግን እሱ ምንድነው ቢሉት የዛ ፍልስፍና ላይ መልቲሚዲያ ኢንጂነሪንግ ላይ ምንድነው ድምፅ፣ ምስል ምስልና ጽሁፍ ሶስቱን አቀናብረህ በምትለቅበት ሰዓት ትላንትና ምንም የማልመሰለህ ነገር ኢሞሽን ውስጥህ ስሜትን እንዲኮረኩር ያደርጋል። አሁን ለምሳሌ ቅድም ያነሳው ጥቁር ሰውን የስለት ሚኒሊክ እንትን ያለው በጣም ብዙ ስራ የሰራበት ነው ቴዎድሮስ።
ተዳፍኖ መቅረትም የማይገባው ትልቅ ስራ ነው እና በዛ ላይ የብላክ ኤንድ ዋይት ፊልም አይነት ጥቁርና ነጭ ፊልም አድርጎ ነው የሰራው። አጠቃላይ መልእክቱ ግን ገኖ የታየው አሁን ላደረሰብን ፖለቲካ ማለት ነው። ያን ሲዘፍን ሲለቅና ያለ ምክንያት አይደለም። ስለ ሚኒሊክ ጠል የነበረ ፖለቲካ ከኤርትራ ነጻነት አውጪ ድርጅት ጀምረህ ከቲፒኤልኤፍ ጀምረህ ከኦነግ ጀምረህ ኢሃፓ ጀምረህ ምናምን ሞደርን ሌፍቲስት ፖለቲካ የምትለው ሚኒሊክ ጠል የነበረ ነው። ሚኒሊክ ጠል የነበረ ነው። በኋላ አጋጣሚ ሆኖ አንድ ያገኘኋት ነገር አለች፣ እሷ ላይ እናወራለን። ሚኒሊክ ጠል የነበረ ነው። ሚኒሊክ ጠል ግን የጣሊያንን አገዛዝ ያሸነፈ በአፍሪካ ውስጥ የነጻነትን ችቦ የለኮሰ ሰው ነው። አየህ፣ አገር የምታፈርሰው ራስን ስትጠላ ነው። ስለዚህ እነዚህ ሶስቱ ስታቀናበብረው በጣም ይሄ እንደ ቦምብ የሚፈነዳ ስሜት ይሰጣል። ስለዚህ አሁን የተናገረው ነገር በእያንዳንዱ ቤት ውስጥ ያለ ነው። በእያንዳንዱ ቤት ውስጥ ለቅሶ ነው። በእያንዳንዱ ቤት ውስጥ ሀዘን ነው። አየህ፣ አንከር ሚዲያ ላይ አንድ አርቲስት ቀርቦ ነበረ። ማን ነበር ስሙ? ብቻ ከየአብይ ጓደኛ የነበረ እና አሁን አሜሪካ እናንተ ሀገር ነው ያለውና በጣም ስሙ ጠፋኝ። በጣም ወደው ልጅ ነው እና አሁን እሱ የተጫወታቸው ግጥሞችና ዘፈኖች ነበሩ እና አሁን እንደዛ አይነት ሰዎች እንዳይኖሩ የተደረገበት እና ስለ 4 ኪሎ ትዝታ የ4 ኪሎ ልጅ ነኝ አለ። ስለ 4 ኪሎ ትዝታ ነው የሚነግረው። ማህበረሰቡን ነቅለህ ከምድሩ ላይ ማለት ነው ነቅለህ ወደ ዳር ጥለህ። እኔ ካሳንቺስ ያደኩበት ነው። እውነት ለመናገር የጣሊያን ቢልዲንጎች ነበሩ እና ሂስቶሪካል ናቸው። ተቀባብተው ለቱሪስት አትራክሽን፣ ለፊልም ስራ፣ ለተለያየ ነገር ሊውሉ የሚችሉ ነበሩ። እነሱ ግን አፍርሰው ለአረብ ለመሸጥ መሬቱን ህብረተሰቡን ነቅለው በታትነውት በዛ መበታተን ምክንያት ህይወታቸውን ያጡ፣ ንብረታቸውን ያጡ፣ ቤተሰባቸውን ያጡ፣ ትዳራቸውን ያጡ፣ ስራቸውን ያጡ ብዙ ህዝቦች ናቸው። ይሄ ዛሬ ዳስ ጣል ሲልህ የተጣለ ዳስን ነው እየነገረ ያለው። ኦልሬዲ ዳስ ጥለናል እኛ፣ ሀዘናችን ነው ያለው። አየህ፣ አሁን እንግዲህ ቴዲ ደግሞ በግጥሙ ወደ ምስል ተቀነባብሮ ቢመጣ ሊያመጣ የሚችለው ኢምፓክት በቀላል ነገር አይደለም። ስለዚህ ቴዲ እየነገረን ያለ ነው በውስጣችን ያለውን የታመቀውን ነገር። ግን በአዲስ አበባ ላይ ድምፃችንን አውጥተን ብንናገር ልንገደል የምንችል ልንታሰር የምንችል ሰዎች ነው። ለዚህም ማሳያ እነ መስከረም አበራ አሉ፣ እነ አቶ ታዲዮስ ክቡር አቶ ታዲዮስ ታንቶ አሉ። በ80 ምናምን ዓመታቸው ስለተናገሩ ብቻ የታሰሩ፣ መስከረም ስለተናገረች ብቻ የታሰረች ልጅ። ይሄ ዘፈኑ ሁሉ የመስከረም ቤት ሀዘን ነው ዛሬ። የአቶ ታዲዮስ ቤት ሀዘን ነው ዛሬ። በአጠቃላይ ያው ሀዘን ነው ምልህ። እሱ ብቻ አይደለ። ለዚህ ነው እኔ ቅድም ሳነሳ ምንድን ነው በእርግጥ እንግዲህ ጀነራላይዝ ምንድነው ማጠቃለል አይቻልም። ሁሉም በየቤቱ የየራሱ አስተዋጽኦ ሊኖረው ይችላል። እንደዚህ አሁን አንዳንድ ጊዜ ብቅ ሲሉ እንደውም ለወደፊት እንደተነጋገር ነው በኢትዮጵያ ውስጥ በኪነትም በዚህ በአርቲውም በብሉም በኩል እየመጡ የሚያስገነዝቡ ሰዎች አሉ። ምናልባት እነሱን ሰብስበን ለመነጋገር እንሞክራለን። እኔ ግን አብሬ መውቀስም ፈልገው እኛኑ ራሳችን ህዝቡን ጨምሮ ነው። ምክንያቱም በተለያየ መንገድ እያሱ እኔ ራሴ በተገነዘብኩበት የማየው ነገር አለ፣ ሌላም ሰው ይገነዘባል። ብዙ ጊዜ ወደ ውስጣችን ገብቶ ለጊዜው ኢሞሽናል ያደርገናል። ከዛ በኋላ እንረሳለን፣ በቃ እንሄዳለን። ደግሞ ነው አንደርስታንድ ያው ህይወት ይቀጥላል። ግን ዞሮ ምንድነው ግን ያለህን ነገር ይዘህ ግን የሚያነሳሳህ በተግባር የሚገለጽ ነገር ግን መኖር አለበት ባይ ነኝ። አለበለዚያ አንዳንዱ አብዛኛው ሰው ያደንቃል፣ ምን ይላል፣ ከዛ ይሄዳል። በቃ ኢትስ ኖት ይሄ ስለ ቴዎድሮስ አይደለም፣ ስለ ህዝቡ ስቃይ ነው የሚያወራው ልጁ እና እሱም ብቻ አድንቆ መሄዱ ጥቅም የለው። ምን ጥቅም አለው? ጥሩ ነው እንዲህ ያደረገ በቃ ይሄ የሚያሳየው በቃ ሁልጊዜ ላንተም አንዳንድ ጊዜ እነግርሃለሁ ከመስመር ውጭ በቃ ይሄ እንዲህ አለ በቃ እንዲህ ነግሮልኝ መጣ እንዲህ አደረገልኝ ምናምን ብለህ መርካት ዝም ብሎ አለ አይደለም። ግን በተግባር አትሄድም። አንተ መከተል አለብህ፣ መስራት አለብህና ወደ በኋላ እንመጣለን ይሄን ነገር ባይዘወይ። ግን
ከዛ በፊት እንግዲህ በየሀገሩ የኛ ሀገር ብቻም ሳይሆን አንድ የላክልኝን ነገር በሱ ላይ ኮሜንት እንድሰጥ እንፈልጋለሁኝ። ምናልባት ኦርደሩን ባይዝም ችግር የለውም እና በተለይ ከዚህ ከጣሊያን እና ከቺሊ በትግል ወቅት የተዘመሩ ነገሮች አሉ ብለህ አንድ ኮሜንት የሰጠኸው አለና እስቲ ላሰማ ለአድማጮችም ለአንተም ላሳየህና ለራስህ አስተያየት ስጥበት ልልህ ፈልጌ ነው እያሱ እና እንዴት ህዝቡን የሚያነቃንቁ ነገሮች በሌላም ቦታ እንዳሉ ለማሳየት ማለት ነው። እስቲ El pueblo unido jamás será vencido. 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 De pie cantar que vamos a triunfar. አቁሞዛለች እዛ ላይ አሁን እዚህ ላይ ምንድነው ተነሱ ነው የሚለው ህዝቡን እንግዲህ በቺሊ አብዮት ጊዜ ተነሱ ነው የሚለው እናሸንፋለን የባንዲራችን ዩኒቲ flags of unity are now advancing አንድነታችንን ምንድነው አድቫንሲንግ ማለት እንመሰክራለን ወይንም ደግሞ እናስቀድማለን አይነት ነገር ነው የሚለውና ምንድነው ይሄን ልናገር የፈለኩት አሁን ድንገት አሁን አብይ የተናገረው ነገር አለ እንደ ጉቶ ነው እንደ ምናምን ነቅለን ምናምን የሚለው ነገር አለ እንጠላቸዋለን የሚል ነገር አለና የፍራቻ ንግግር እንደሆነ ይታወቃል። ምንድነው የቴዲ ዘፈን ከሌሎች የፖለቲካ እንቅስቃሴዎች በአለም ላይ ካሉ የተለየ አይደለም። በሌሎች ሀገሮች በነበሩት እንቅስቃሴዎች ህዝባዊ አመጾች ህዝቦች ቁጣቸውን በተለያየ መንገድ ይገልጻሉ። ይሄ አንዱ ነው እንግዲህ በቺሊ ውስጥ የነበረ ነውና ትንሽ መቀጠል ከቻልክ እንቀጥልበትና እንትን እንላለን። በሌላው እያንዳንዱን እንትን ከምንል ያው ዝም ብሎ ለማሳየት ያህል ነው ለጊዜው ይሄ llevando la justicia y la razón, mujer, con fuego y con valor, ya estás aquí junto al trabajador. Y ahora el pueblo que se alza en la lucha con voz de gigante gritando and now the people who are rising in the struggle with a giant voice crying out forward ይላል። አብዮታዊ ነገር ይመስላል ስለድገት የተለያዩት አላማቸው ሌላ ቢሆንም ግን የህዝቡን የማስተባሰቢያ ነገር ነው ህዝቡን የማስተባሰብ ነገር ነውና ማን ነው ቴዲ ያለንም ይሄንን ነገር ነው ስለ ይሄ አንሳ አርማህን ድምጽህን አሰማ ዝም አትበል እንዲያውም አንደኛው ግጥሙ ላይ መጀመሪያ አካባቢ ሲናቅ አንድ የተናገራት ነገር አለች ምን ይላል አለ ጊዜ ገና ነው እያልኩ ራሴን ቀጠፍኩት ራሴን በደልኩት ይላል። አሁን ገና ነው ሰዓቱ ገና ነው እያልኩኝ ማለት ነው። ቅድም አንተ ላነሳውም ጥያቄ አንዱ መልስ ሊሆን የሚችልና ይሄ ብዙ ጊዜ ስንነጋገር ከዚህ ቀደም ከዶክተር ደብሩ ጋር ምናምን ጽዋው የመሙላት ጉዳይ የምንለው ነገር አለ። የግፉ ጽል አንዳንድ ሰዎች ግፉን አያዩትም በደሉን አያዩትም ወይንም ደግሞ ከዚህ ከሚጣለው ፍርፋሪ ተቋዳሽ ይሆናሉ። ነገር ግን እያንዳንዱን ቤት እያንኳኳ የሚመጣው ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ይላል እና ምንድነው ሰው ሳያቀው አንዳንድ ጊዜ ስለ አሁን ያብይን ሂደት ስትመለከተው በዛ በቁጣ በቲፒኤልኤፍ ቁጣና ንዴት የተነሳ ህዝብ አደባባይ ወጥቶ ቦምብ ላይ እስከመተኛት የደረሰ ህዝብ ነው። ከዛ በኋላ ግን እየተንሸራተተ መጣ። ከዛ በኋላ ለምሳሌ አንድ ቦታ ላይ ሲደረግ ልክ አብይ ሊጠቀምበት የነበረው ይሄ ኦሮሞ ጠል በአዲስ አበባ ያለ እና ህዝቦችን ለማጣላት በተለይ ኦሮሞና አማራን ለማጣላትና ለማናከስ ያልሄደበት ርቀት የለም። መጨረሻ ላይ ራሱ የኦሮሞ ህዝብ ተነሳበት።
ያ ምል ሮንግ ነው። አንዳንድ ጊዜ እንደው እዚሁ ጋር ልግባና አንዳንድ ጊዜ ምን መሰለህ በተለየ መንገድ ነው የሚረዳው። እኔ አብዛኛው ሰው እርግጠኛ ነኝ ቢጠየቅ ይሄን ይመልሳል። በጊዜው አብይ እንደዛ የተደገፈው በተደጋጋሚ አንተም እንደገለጽከው ሁላችንም እንደምንገልጸው በነበረው ስርዓት ጥላቻ ነው ፔሪየድ እና እሱን ለመመለስ ያደረገው ነው እንጂ አብይን ወዶት አይደለም። አብይ ምልክት ነው እዛ ላይ። እሱ ግን አይ ቲንክ ምንድነው ፈረንጆ እንደሚነጋት ሮንግ ኢምፕሬሽን አለ አይደለም። በቃ ይሄ ለኔ ነው ብሎ በቃ ዝም ብሎ የማይሆን ነገር አደረገ እና የስተቱ እዛ ላይ ነው የሚጀምረው እና በጣም ተዝናና። ያው ገና ብዙም አልቆየኮ ያው እንትን ሲያደርገው እና ይሄ ለዛ ነው። እስቲ ወደ ቴዲ እንመለስና ዝም ብዬ እንደው ቀደም ማረኩት እና እስቲ ግን ትንሽ ላጫውት። ያመመው መጣ ያዳፈነው ሰዓት ያመመው መጣ ተጎዱ ሳይወጣ ያመመው መጣ ልቤ እንደታቸና ያመመው መጣ ያመመው መጣ ያመመው መጣ የሚያስየም ይመስላል ያመመው መጣ ሲያጣጥር ተጨንቆ ያመመው መጣ ውስጡን ሲሰብርበት ያመመው መጣ ውያ ለማስቆ ያመመው መጣ ይገርማል ይሄ ልጅ። እኔ እንደው ምልህ የሙዚቃ ትችትም ሙዚቃ ባለሙያ ምንም ባልሆንም እንዲሁ በሌማን ሳየው ራሱ ሙዚቃው ከውስጥ የሚፈነቅል ነገር ነው። በጣም የተካነ ልጅ ነው። እውነት ለመናገር ባይናገር ራሱ ሙዚቃው እንዲናገር ሁሉ ያደርገዋል። ኢትስ ጀስት በጣም ለማመን የሚከብድ ነው በቃ። እና ስሜትህን ይቆጣጠራል እና እንደዚህ ስሜትህን ተቆጣጥሮ በየጊዜው ለዛውም አስፈላጊ በሆኑ ጊዜ እየመጣ እንዲህ ሲያስረዳ አሁንም እንደው ተመላለስክ አትበለኝና ወደ ህዝቡ መለሳለሁ። እኔ ምንድነው የሚጠብቀው? ወደ መጨረሻ ምን መጣበታለን አንሳው ብለን ለምን እንደመረጥ ነው በዚህ ጉዳይ ላይ ግን ግፍ ነው ይሄ ሲሰራበት የኖረው። ኦፍ ኮርስ ያ ግፉ ለዚህ አብቅቶታል። የአማራው የህልውና ትግልን ያው በደረሰበት ግፍ ቢሆንም እንደዚህ ደግሞ ጠቅለል ባለ በኋላ ምን መጣበታለን ሲመጣም በፊትም ሲነገረው ሌላውም ህዝብ ቢሆን መከተል ነበረበት እና አማራው ሲገፋና ሲፈናቀል ክልልህ አይደለም እዚያ አደርሳትም አዲስ አበባ አትገባም ምናምን ሲል የሌላው አካባቢ በሙሉ ሁሉም ማለት ይቻላል ዝም ነው ያለው። እንኳን እሱ ከአማራውም ክፍል ራሱ ጋር እስካልመጣ ጊዜ ድረስ እያለ ዝም ብሏል እና ፎር ሃው ሎንግ እስከ መቼ ነው ዝም የሚባለው? መቼ ነው? አሁን ቅድም ካሰማሁት እንደገና በደግሞ ደስ ይለኛል፣ በኋላ እመጣለሁኝ። መቼ ነው በቃ የሚነሳው? መቼ ነው ያ የማንነት መገለጫ የሆነችውን ኢትዮጵያ መቼ ነው የምትመጣው ብሎ እንዴት ራሱን አያነሳሳምና አሁንም እኔ ትንሽ ህዝቡ ላይ እንደው ትንሽ ብንወቅሰው ያሱ ይቅርታ አይደለም። እኔ ምለው እኔ ትንሽ ለየት ያለ ነገር አለኝ። በርግጥ እስቲ ያንተን ሀሳብ ሼር የማደርግበት ፖይንት አለና እንደገና ማለት እንገናኝ ይሆናል። ምንድነው የኢትዮጵያ ህዝብ ተነስቷል ብዬ ነው እኔ ማስበው። የኢትዮጵያ ህዝብ ተነስቷል። እንግዲህ ማሳያው ግልጽ ነው። አሁን ለምሳሌ የአማራን ህዝብ ብትመለከተው ፋኖ ብሎ ከወጣ ቆይቷል። ግን ፋኖ ተብሎ ሲወጣ አደረጃጀቱ ይሄ የፖለቲካው ብስለት ወታደራዊ ብስለት እየዳበረ እስኪመጣ ድረስ ጊዜ ፈጅቷል። አሁንም በሂደት ላይ ነው፣ ገና ያለቀለት ጉዳይ አይደለም እና ህዝቡ ተቆጥቷል። አሁን ስለ የዓለም አቀፍ የትራቭል አድቫይስ ወይንም ደግሞ የጉዞ ምክር በአሜሪካም የሚደረግ ወይም በእንግሊዝ የሚደረግ ብትመለከት የኢትዮጵያ ካርታ ግማሽ በግማሹ ቀይ ነው። የሚያሳየው ምንድነው? አትሂዱ ነው። ነጭ ኮንክ እንድድርሽ እንዳትል እዛ አካባቢ ነው። ኃላፊነት አንወስድብህም መክረናል ነው። ምክንያቱም የሚያሳየው በሀገሪቱ ውስጥ ጦርነት ብቻ ነው ያለው፣ ሰላም የለም። እንግዲህ
ምንም እንኳን ቲፒኤልኤፍ ሮንግ የሆነ የተሳሳተ አቅጣጫ ብትከተልም ከስርዓቱ ጋር ተጣልታ ትግራይን ዝም ብሎ ራስ አገዝ ካረጉት ቆይተዋል። ስለዚህ የተሳሳተ ነው፣ የተሳሳተ መንገድ አለው። ግን በመንግስት ላይ በማመጽ ደረጃ አመጽው ቁጭ ብለዋል። እንግዲህ የኦሮሞም አካባቢ ብትመለከተው እንግዲህ እንደዚሁ አይነት እንቅስቃሴዎች አሉ እና በአጠቃላይ እንደው በትንሹ እንደው ፍትሃዊ እንበልና ቁጥሩ ስለሌለን ብቻችን ላይ 50 ከመቶ የሚሆነው ኢትዮጵያ ሕዝብ አምጾበታል በአብይ ላይ ማለት ትችላል። እና አብይ እንቅስቃሴዎች የሚያደርጉት በተወሰኑ ቦታዎች ነው። የተሽሎኮሎከ የሚያደርገው እንቅስቃሴ ካልሆነ በስተቀር የሚያደርገው ነገር የለም። ግን በከተማው አካባቢ ከዚህ ቀደም ሰፋ ያለ ሰነድ አዘጋጅችበት ነበረ እና ምንድነው ለማየት የሞከርኩት በአዲስ አበባ ላይ ያለው የአብይ የጸጥታ ሴኩሪቲ ሰርቪስ የምትለው በምን ያህል መንገድ ነው የተደራጀው የሚለውን ለማየት ችያለሁ። እና በዛ ጊዜ ስመለከተው አንድ የጸጥታው ለአንድ ሰው ለአዲስ አበባ ነዋሪ ነው እንግዲህ በእንትኑ ይወሰድልኝ በዝም ሉዝ በሆነው መንገዱ ወይንም ደግሞ ተጨማሪ ጥናት ያስፈልጋል። ግን ለአንድ ሰው 2 የጸጥታ ሰራተኛ ነው ያለው ለአንድ ሰው ማለት በቁጥሩ አሃዝ ስታካፍሎ ማለት ነው። የፌዴራል ፖሊስ አለ፣ የኦሮሚያ ፖሊስ አለ፣ የአዲስ አበባ ፖሊስ አለ፣ ህግ አስከባሪ አለ፣ መከላከያ አለ፣ ኢንሳ አለ፣ የጸጥታው ቢሮ አለ፣ እንዲህ ያላል የሪፐብሊካኑ ጋርዱ አለ። እንግዲህ በትንሹ አሁን ከቆጠርኳቸው ከ8 በላይ የሴኩሪቲ ኃይሎች የአዲስ አበባን ህዝብ ጉሮሮን አንቆት ይዘውታል። ይህንን ግምት ውስጥ እንውሰደው። በዚህም ምክንያት ዛሬ ወንድሞቻችንና እህቶቻችን ከ300 በላይ የሚቆጠሩ የአማራ ልጆች መስከረም አበራን ጨምሮ ሁሌ ነው የምጠቅሳቸዋለች መስከረም አበራን ጨምሮ ከ300 በላይ ታዲዮስ ታንቱን ጨምሮ እስር ቤት ገብተዋል። እነዚህ ሰዎች አንገዛም ይሄንን ስርዓት አንፈልግም ስላሉ ነው። ጠመንጃ አንስተው አይደለም፣ በብዕራቸው በቃላቸው አደባባይ ወጥተው ስለተናገሩ ነው። የስርዓቱ ምላሽ ምንድን ነው? እነዚህ ሰዎች ሰብስቦ እስር ቤት መክተት ነው። ከዛም ትክክል ነው እኮ እያሱ። ግን ምን መሰለ እኔ አሁንም ቻሌንጅ የማደርገው ምንድን ነው ይሄ ነገር መቼም ህዝብ ነው። የቁጥሩ መጨመርም ስታየውን በደርግ ጊዜ ያለው ነው የማወዳድረው። ከደርግ ጀምሮ ስናየው ደርግ በጣም የታጠቀ ክፍል ነው የነበረው። መትረየስ ሄዶ በየመንገዱ ነው የሚሄደው። ሰው ገሎ በሬሳውን መንገድ ላይ የሚያሰጣ ነው። ብዙ ነገር ያደርግ ነበረ። እንደዛም ሆኖ ያው የተሳሳተ ነገርም ቢኖራቸውም ቅሉ የሚታገሉ ወጣቶች ነበሩ። ድርጅት ምናምን ልትለኝ ትችላለህ። እንደው ከዛ ውጭ ማለት ነው። ምክንያቱም ከመወያየት የተነሳ መልሴን ታውቀዋለህ። አውቀዋለሁ። እና እሱ ብቻ ሳይሆን ሰው ለዛ መነሳሳት አለብህ። በኋላ እርግጥ ያከሸፋቸው ብዙ ነገሮች አሉ። ወያኔ ከመጣ በኋላ ያው በፊትም በደርግ በደረሰበት ችግርም ተጨምሮ በኋላ ወያኔ ደግሞ አጣጣለው። ጦረኛ ማለት በቃ ዝም ብሎ ነገር ነው ምናምን እያለ ያው ብዙ የሰራው ነገር ቢኖርም የተወሰነ ጊዜ 1997 ተነሱ፣ እነሱንም ፈጃቸው። ያው ይገባኛል። ግን እና ሰው መቼም ከትግል አይቆምም። ጄኔሬሽን እየተተካካ ነው የሚሄደው እና አሁን ላይ ስታየው ግን እንግዲህ ስታወዳድረው እንደዛ ነገር እኔ አላየሁም። እና ለዚህ ነው እኔ ብዙ ጊዜ የማነሳው ይሄ ነገር ይገባኛል ያለው ችግር እንዳለ። በደርግ ጊዜ የምጠቀስከው ለምሳሌ አንተ የምትጠቅሰው ትችላለህ። 1-5 ናቸው ምናምን የስለላ ድርጅቶች ነበሩ ነው የሚባለው። እንደውም ለደርግ መፈረካከስ አንዱ ምክንያት የስለላዎች መብዛት ነው፣ የተለያየ ሀገር ምናምን የሚባል ወሬም ነበር አላውቅም። እና እነዚህ ደግሞ ኮምፒተንት አይደሉም ብዙ ጊዜ እንደምናነሳው። ይህን ያህል ችሎታ ያላቸው ነው እንግዲህ የምንለው። እንግዲህ ሌላ መልስ ካለን እንሞክራለን። እና ያ ሁሉ ባለበትና ይህን የመሰለ የሚቀሰቅስ ነገር በየጊዜው እየመጣለት ለምን አይነሳም ነው ጥያቄ። እንደገና እስቲ ጥሩ። አሁን በአንድ በኩል መስማማበት አለ፣ ግን ሁሉ ጊዜ የምለው ነገር አለ። እኔ መስማማት የምለው ነገር ምንድን ነው? አሁን በኢትዮጵያ ውስጥ በተፈጠረው የፖለቲካ ሂደት ውስጥ ማለት ነው በጣም የሚያሳዝን ክስተቶች አሉ። አንዳንድ የፖለቲካ ድርጅቶች እንመስረታለን ይሉና የፖለቲካ ድርጅት መስርተው በዛ በመሰረቱት የፖለቲካ ድርጅት ካርድ አማካኝነት ይሄ ጥርስ የሌለው ፓርላማ ውስጥ ገብቶ መቀመጥ ነው
እንደ አሻንጉሊት መታየት ነው እና የሚፈልጉት በጥቂቶች በዛ ሰክሰስፉል ሆነዋል። አንደኛ። በሁለተኛ ደረጃ ያው ስርዓቱን እንደምናውቀው ማናቸውም አንተም እንደምታውቀው የከፋፍለ ፖሊሲ እርምጃው በጣም ብዙ ነው። ለምሳሌ አሁን አብይ ከመጣ በኋላ ስለ አይገባቸውም ይገባቸዋል ሌላ ጥያቄ ነው። ግን የነበረውን የቢሮክራሲ ስርዓት በማፍረስ የተወሰኑ የነሱ ለራሱ ፖለቲካል ስርዓት ይጠቅሙኛል ያላቸውን ሰዎች በየቢሮ መሰግሰግ እና እንትን ማለት ጭምርም አለ። የፖለቲካ ድርጅቶችም አሁን ደግሞ ከተፈጠረው ጀምሮ ከግንቦት ለምሳሌ ቅድም ካነሳው በወያኔ ለምሳሌ ግንቦት 7ን ተከትሎ ያደረሰው ማስካር በአዲስ አበባ ውስጥ የሚታይ ነው። ህዝቡ ሰላማዊ ሰልፍ ወጣ። ያው ምንድን ነው የሚባሉት ቦኔት ያደረጉ አጋዚ የሚባሉት ክፍለ ጦር ህዝቡን ግንባሩን ማለት ጀመረ። ጥይት ነው የሚመልሰው እና እንደ ሳውዝ አፍሪካ ሲወጡ ምናምን ብሎ በልጅነታችን እንደምንሰማው አይነት ነገር ነው የተደረገበት እና አሁንም መንግስት ይህንን ነገር አለ፣ ህብረተሰቡ እዚህ የተማረበት ነገር አለ እና አሁን ያሉት የፖለቲካ ድርጅቶች የፖለቲካ ስም አላቸው እንጂ የፖለቲካ ቅርጽና ይዘት የላቸውም። ስሙ አላቸው፣ ቅርጽና ይዘቱ ግን የላቸውም። ቅርጽና ይዘቱ እንዴት ነው ነው ጥያቄው። ቅርጽና ይዘቱ ስትል አንድ የፖለቲካ ድርጅት ተቋቁሞ ብለህ ለፓርላማ ከምትሮጥ ይልቅ መጀመሪያ ህዝብን ማደራጀት፣ ማንቃት፣ ለፖለቲካ ማዘጋጀት የመሳሰሉት ነገሮች መኖር በሰፊው መሰራት አለባቸው። ኢቨን ከአዲስ አበባ አቅም ጀምሮ ነው። ለምሳሌ ልበለህና አሁን ከተሳሳትኩ ሊያርሙኝ ይችላሉ። ኢህአፓ የምንለው ድርጅት አለ። ስለ የድሮ ስሙን ይዞ ባይመጣ ጥሩ ነበር፣ ግን ሆነ እንበለው። ኢህአፓ የሚባል ድርጅት በአዲስ አበባ ውስጥ ምን ያህል ህዝብ አደራጅቷል? ምን ያህል አባሎች አሉት ነው። በህጉ መሰረት በእርግጥ 10,000 ፊርማ ይዘህ መምጣት አለብህ እና 10,000 ሰው በቂ አይደለም በ7 ሚሊዮን 10 ሚሊዮን በሚኖርበት ህዝብ ውስጥ ማለት ነው። ስለዚህ ህዝብን ማደራጀት መቻል አለብን። አንደኛ ይሄን መደረግ አለበት። በጣም ፎርማል የሆነ የፖለቲካል አደረጃጀት ያስፈልግሃል። ሰላማዊ ትግል የምታካሄደው ማለት ነው። ምክንያቱም በኢትዮጵያ ውስጥ ሁለት አይነት ትግል ነው ያለው። አንደኛው ትጥቅ ትግል ነው፣ አንደኛው ሰላማዊ ትግል ነው። ከሁለቱ አንዱን ነው መርጠህ የምትገባው። ስለዚህ በአዲስ አበባ ላይ ልታደርገው የምትችለው ነገር ህዝብን አደራጅተህ ወቅቱን ጠብቀህ ልክ ለምሳሌ አሁን ልክ ቴዲ በዘፈነበት ሰዓት ላይ ሙዚቃ በወጣበት ሰዓት ላይ ያንን ሙዚቃ እንደ ፖለቲካል መሳሪያ መቀስቀሻ አድርገህ ተጠቅመህ ከዛ በኋላ ህዝቡን ሞቢላይዝ አድርገህ እስቲ ዛሬ እንደደባልቀው ምንም ሰላማዊ ሰልፍን መጠበቅ እንትን ማለትም አያስፈልግም። ወደ ጓዳ ይገባሉ እንጂ ጭራሽ ይህን ጊዜ ይደበቃሉ። እኔ እርግጠኛ ነኝ ይደበቃሉ። እኔ በመነገርን እንደ ዛሬ ትንሽ ያው ያለኝን ትንሽ አንዳንድ ጊዜ ልግለጽ። ለምን መሰለ እኔ አሁን በቃ ሌላውም እንደኔ የሰለቸው ይመስለኛል። አሁን ልክ ሌላ ነገር እንደሌለ ሁሉ ይሄን ነገር ዶክተር ተስፋዬን ይዤ በደንብ እነጋገርበታለሁኝ። አንዳንድም የተዘጋጀ ነገር እንዘጋጃለን ተባብለናል። እውነት ለመናገር ማስተማሪያ ስለሆነ ነው። እኔ በበኩሌ ነው የእሱ ሀሳብ ሳይሆን እኔ በበኩሌ አሁን ሳየው ይሄ በአዴን ቁጥር 1 ቁጥር 2 የምንለው ነገር አለ አይደለም? እንደዛ ነው የሆኑብኝ። አሁን ግንቦት 7 ራሱ ከውጭ አሁን ቁጥር 2 እየሆነ ነው ለኔ። እኔ ቅርታ አድርግልኝ እያሱ የተሰማኝን ነው። ኢህአፓ ነው ቁጥር ስንት እንደሆነ ኢህአፓ ቁጥር 10 ሜቢ ነው። እና ምንድነው ሌላ ነገር የለም ወይ? ዳይናሚክ አይደረግም ወይ? ከሁኔታው ጋር ተለዋዋጭ ሆኖ ህዝቡን የሚመጥን ነገር የለም ማለት ነው። ያንኑ ይዘህ የምትቀርበው ሁልጊዜ። እስቲ በዚህም ላይ እኔ ምክንያቱም እኔ ብዙ የሚሰሙ ነገሮች ስላሉ ነው ይገርመኛል። ምንድነው አንድ ቦታ ላይ ነው ክችች ብሎ ተቀምጦ ይሄ ነው የሚያድነው ብሎ ምን አይነት ነገር ነው? እንግዲህ የኢህአፓን በተመለከተ ይሄ እንበለውና የዚህ የኢህአፓ መስራች የነበሩና በኢህአፓ ፖለቲካ ውስጥ የነበሩ ሰዎች ዛሬ እድሜያቸው ከፍ ብሎ በጡረታ ላይ የሚገኙ የዛን የኢህአፓ እንትን እንዲጠፋ የፈለጉ አይመሰለኝም እና ስለዚህ አዲሱን ትውልድ በዛው ስም እንዲቀጥልና ያንን ብራንድ ይዞ እንዲቀጥል ወይንም ደግሞ ያንን የንግድ ምልክትን በለው ወይንም ብራንድ ምልክት ምንድን ነው? ሃይማኖት ነው? ሃይማኖት አይደለም፣ ስህተት ነው። ሲጀመር የኢህአፓ የፖለቲካ ታሪኩ በኢትዮጵያ ፖለቲካ ታሪክ ውስጥ በተለይ ዛሬ አማራ የገባበት ጦስ ቁልቁለት ውስጥ የከተተው ኢትዮጵያንም ጨምሮ ቁልቁለት ውስጥ የተከተተው የኢህአፓ አንዱ አይዲዮሎጂ ነው። በንግር መኢሶን አንድ ላይ ያመጡት ነው። በዘመኑ ተራማጅ ነው ሊባል ይችላል፣ ሊዘፈንለት ይችላል። ነገር ግን ያ ስህተት ነበረ። እንኳን እነሱ ቀርቶ ሶሻሊዝምን አውጀው ሀገር የገነቡ ቻይኖችና ሶቪየቶች ዛሬ የተለየ ፖለቲካል አቋም ነው ያላቸው። ለምሳሌ አሁን በቅርብ ጊዜ በቻይና የቻይና ኮሚኒስት ፓርቲ ቢባልም
አንድ የወጣ ዲክሌሬሽን አለ የወጣ እና መንደሪን ቋንቋ የብሔራዊ ቋንቋ እንዲሆን ብሎ አውጇል። በቃ በሙሉ ይሄ ብሔር እንደዚህ ዝም ብሎ እንትን ነገር የለም ብሎ የማወጅ ደረጃ አለ። ሞስኮም እንግዲህ ያው የነበረውን ኮሚኒስት ፓርቲ ለውጠው የራሳቸውን የድሮ የዛሩን ባንዲራ አውጥተው ተክለው ዛሬ ያሉበትን ሁኔታ እናውቃለን። እና በአንዳንድ ጊዜ ስንመለከተው የፖለቲካ ሂደቶች በዘመኑ የመጡትን ካስተናገደን ኦኬ ነበረ፣ ግለቱ ነበረ፣ ተጽዕኖ ነበረ፣ ወጣቶች ናቸው፣ ያው ናይቪቲው ምኑ ሊኖር ይችላል። ያ ሁሉ ነገር አለ። በዘመኑም ስለኛም ልጆች ምንሆን አጭብጭበን ሊሆን ይችላል አብረናቸው እና ነገር ግን ከዘመን ከተለወጠ በኋላ ያንን የፖለቲካል አስተሳሰብ ለውጠ የፕራግማቲክ የሚሉትን በተግባር መሬት ላይ ወርዶ የሚታየውን ማሳየት አለብን። ያመጣው ጦስ ምንድን ነው? የሄድንበት መንገድ ትክክል አይደለም ብሎ መማር ነበረባቸው። ነገር ግን ያንን ነገር አልተማሩም እና ለምንም ፐርፐዝ እንደሚጠቀሙት አድርገን ለምሳሌ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ይላለና ሲጀምር አብዮታዊ የሚለው ቃል ራሱ አብዮት የሚለው ሪቮሉሽን የሚለው ቃል ከለውጥ ጋር የተያያዘ ነው እና ሪቮሉሽን ስትል ህዝብን ከገጠር እስከ ከተማ አደራጅተህ ወዛደሩን ገበሬውን አስደራጅተህ አስታጥቀህ የምትንቀሳቀሰው ነገር ነው እንጂ በምርጫ የምትንቀሳቀስበት ነገር አይደለም። እና የፖለቲካ ስህተቶች አሉ በኢትዮጵያ ውስጥ ያልታረሙ ዝም ብሎ አብሮ የሚበቅሉ በየጊዜው ስለ አሁን በፊት በነበረው የአብዮት ጊዜ የተዘሩ የብሔር ፖለቲካዎች አብረው አሁንም በቅለዋል እና እንዲያውም አረም ናቸው። አረም ብትወስደው እንደ አረም አድገው አገሪቱን እፍና አድርገው ይዘዋታል። አብይም ዛሬ የሚገርም እኮ ነገር ነው። ያንኑ ነው እኮ መፍትሄ ብለው የሚያነሱልህ እኮ ያንኑ ነው። አሁን ተቀይረው የዘር ነገር ተነስቶ በዘር ሰው እየተጨፈጨፈ የኢትዮጵያ ታሪክ አሁን በዚህ ሌላ አያስፈልጋቸውም። የቴዲን ዘፈን ብቻ ሰምተው መቀየር አለባቸው። እውነት ለመናገር ታሪኩን እየነገራቸው ቴዶንት እነሱ ስቲል ከንጉስ ጋር ናቸው ያሉት አንዳንዶች። ኤኒዌይ ወደ ሌላ ነገር ይወስደኛል። እስቲ ላሰማው የቴዲንና እንመለስ ወደ ጉዳያችን። ውሸት ይናገራል እውነት አዲስ አበባ እረጭ ሲል ውሸት ይናገራል እውነት። እኔ እንደዚህ አባባሉን በጣም ነው የምወድለት። እንዲህ የሚገለባብጠው የአማርኛ ችሎታው የሚደነቅ ነው መቼም። ስለ አንዳንድ ጊዜ የማታስባቸው ነገሮች ናቸው በእውነት። ይሄን ፕሮግራም በሌላኞቹም ዘፈኖች ላይ ብንቀጥል ደስ ይለኛል። ምክንያቱም ሌሎችም ዘፈኖች አሉ በነገራችን ላይ ለማስታወስ ያህል ነው ይሄን እንዳንረሳው። ለምሳሌ አሚን የተባለው ለስደተኛ የተዘፈነው ዘፈን በጣም ኢሞሽናል የሚያደርግ በጣም ለብዙ እህቶቻችን እልፍ ለሆኑ በሳውዲ አረቢያ በዚህ በአረብ ሀገር ለሚሰቃዩ እህቶቻችን መሪማ የሚለው ነው። መሪማ ትልቅ መልእክት ያለው ነው እና ስልህ አገራችን እኔ ይቅርታ አድርግልኝ እንዲያው አንተም ይቅርታ አድርግልኝ ብለህ በዛሬ በይቅርታ ነው ያለ ነው እና ምንድነው ከዚህ ቀደም በራሴም በሆነ ሄድኩበት ነበርና ዜጎቿን የሸጠች ሀገር ያውም ወጣት ሴቶቹን ለባርነት የሸጠች ዘመናዊ ባርነት ሀገር ብትኖር ኢትዮጵያ ነች ብዬ ነው የምጠናት። እውነት ነው። ምክንያቱም መሰለ ካለፈው መንግስት ጋር የሆነ ጽሁፍም ንግግርም ነበር። ምክንያቱም ለእነዚህ ልጆች የፕሮቴክሽን እና ኢንቨስትመንት የምናምን የሌጋል ፕሮቴክሽን እንኳን የሌላቸው ናቸው። በሰውነታቸው አቢዩዝ ይደረጋል፣ ይደፈራሉ፣ ገንዘባቸው ይደፈራል። መጨረሻ ላይ የለጋ እድሜያቸው አልፎ የትዳር እድሜያቸው አልፎ ወደ ሀገራቸው ሲመጡ ሀገራቸው የላኩት እንኳን ገንዘብ የማያገኙበት ሁኔታ ነው ያሉት እነዚህ እህቶቻችን። በወያኔ ጊዜ እያሱ አንድ ነገር ልጨምርልህና እነሱን መሸጥ ብቻ አይደለም ልጆቹም እኮ ሲሸጡ የነበሩ ናቸው። ወያኔ አቋቁመው በስነ ስርዓት መስሪያ ቤት ከፍተው አዳፕሽን እያሉ ለውጭ ግዢ ነበረ። ብዙ ነገር ነው ያሳለፍነው እና ሸጠዋል። ይሄ እኮ በዘመናዊ መንገድ ከባሪያ ንግድ ምን ይለየዋል? እንደው ምንም የሚለየው ነገር አይደለም። እና መሪማ ትልቅ መልእክት ያለው ነው። ሌሎችም እያንዳንዱ 18 ሙዚቃ ነው የተለቀቀው እና
እያንዳንዱን ነገር ገብተን ለመመርመር ራሱን የቻለ ትልቅ በየጊዜው ፕሮግራም የሚሰራበት እና በትክክል ሰው ሊረዳው ያስፈልጋል። መልእክቱ ምንድን ነው? አሁን የመሪማ መልእክት ምንድን ነው የምትለው ለእያንዳንዱ ገጠር አሁን አንዳንዱ ዘፈን ከተማ ምናምን ላሉት ይሆናል። መሪማ ግን የገጠር ልጆች ናቸው። ከገጠር ውስጥ በ15 ዓመታቸው በ16 ዓመታቸው ተለቅመው የሄዱ ናቸው በደላሎች አማካኝነት። እዛ ሲደርሱ የሚደርስባቸው መከራ እናውቃለን። እና ብዙዎቹ የአእምሮ ችግር ደርሶባቸው የፋይናንሻል ማህበራዊ ችግር ደርሶባቸው የሚመለሱ ናቸው። መሪማ የሚያመለክተው ይህንን ነው። እና ወደዚህኛው ዘፈን ስንመለከት ምንድነው ህብረተሰቡ በዚህ ዘፈን አጨብጭቦ ቴዲ ብሎ መተው አይደለም ያለበት። አሁን ይሄ ትልቁ የፖለቲካ ስራው ነው። አሁን አንድ ቦታ ላይ አንድ ሚዲያ ምን ብሏል? ቴዲ ራሱን ስራ ሰርቷል፣ እኛ የሚቀጥለው እኛ ምንድን ነው የምንሰራው ነው። የፖለቲካ ልሂቃን የምትለው ክፍል የሚሰራው ነገር ምንድን ነው? ንቃተ ህሊና ማለት ይሄ ነው። ህብረተሰብን ስለ እኛ ብዙ 10 ገጽ ሌላውም 100 ገጽ እየጻፈ ሊያቀርብ ይችላል። ግን ያንን ሊያነብልህ የሚችል ነገር በትንሽ ስንኝ እውነት አፍርጠህ ህብረተሰቡ በሚገባው ቋንቋ ማስተማር ማለት አንዱ ይሄ ነው። ስለዚህ እነዚህን ነገሮች በበረሃም ያሉት ወንድሞቻችን ፋኖችን ማለት ነው፣ ሌሎችም ለምሳሌ ኦላዎችን ይሁን በትግራይ በነገራችን ላይ ይሄ አዲሱ የዚህ ዳስጣል በጣም የሚገርመው ነገር ይሄ የብሔርን እና የሃይማኖትን ድንበር የጣሰ መሆኑ ነው። አሁን ብዙ ጊዜ ሰምቻለሁ እና እዚህ ከመምጣቴ በፊት ብዙ የሚዲያ ሞኒተር አድርጌያለሁ። ቲክቶክ ላይ የሚነጋገሩትን ሰምቻለሁ። ሜቲ ያቀረበችውን ሰምቻለሁ። አንከር፣ ስታሊን፣ ሌሎችን ነው ስትሰማ እና አንድ ቦታ ላይ ለምሳሌ በቲክቶክ ላይ ውይይት በነበረበት ሰዓት አንዱ የኦሮሞ ልጅ ነው በቃ ይሄ የኔ መዝሙር ነው ያለ፣ ይሄ የኔ ዘፈን ነው፣ ባንዲራውን አንሳ የሚለው እሱ የወሰደበት ሌላ ትርጉም አለው እና ወይልፍ ባንዲራ የሆነ ግን ባንዲራ ማንሳት አልቻልኩም፣ እሱን ነው አንሳ ያለኝ ቴዲ ብሏልና ምንም ይሁን ምንም ድንበር የጣሰ ነው። የሃይማኖትን የብሔርን ድንበር የጣሰ ነው። መልእክቱ ይገባናል። እኛ አማርኛው ምን እንደሆነ የሚገባው ሰው በትክክል ባንዲራህን አረንጓዴ ቢጫ ቀይ አስቀምጦ ባንዲራህን አንሳ ሲል የብሔር ባንዲራህን አንሳ ማለቱ አይደለም። ይሄ በግልጽ ሊነገራቸው ይገባል። ብዙዎቹ የብሔር ባንዲራህን አይደለም ያለው፣ ባንዲራህን አንሳ ያሉ እናት አባትህ የሞቱለትን ባድዋ ላይ የተሰወለትን ባንዲራህን አንሳ ነው ያለው። አንድ የኦሮሞ ልጅ እያለቀሰ የተናገረውን ልንገር። እዚህ ላይ የሰማሁት ምንድን ነው ያለው? የኦሮሞች እኮ በአድዋ ጦርነት አስተዋጽኦ አለን፣ አንበሳውም ድርሻ እንደዛ አይነት እና ባንዲራዬን አንሳ የሚለው እኮ እሱን ነው፣ አረንጓዴ ቢጫ ቀዩን ነው። ይሄ አረንጓዴ ቢጫ ቀይ የጭቆና ምልክት ነው፣ የእንደዚያ ምልክት ነው ተብሎ የተተረከው ትርክት ውሸት ነው። ይኸውልህ የህብረተሰቡን እንቅስቃሴ የህብረተሰቡን የወጣቱ አዲሱ እየመጣ ያለው እንትን ከዚህ ቀደም ሲጋት የነበረውን የውሸት የነ ሌንጮን አይነት ትርክት እየተወ አዲስ ሀሳብ እያመጣ እንትን እያለ ነው። ለምሳሌ የዶክተር ሚልኬሳንም እንዲሁ እንትን ፕሮግራም ተመልክቼ ነበርና ዶክተር ሚልኬሳ ለምሳሌ ቴዲን እና ሀጫሉን አንድ ጋር እያይዞ ነው የተናገረው። በእርግጥ እሱ የሚያስደነግጥም ዘገባ አቅርቧል እና ስለ ሀጫሉን በሀጫሉ ላይ የተደረገው እርምጃ የአብይ እጅ እንዳለበትና ሰነዱንም እንዳየ ሁሉ ተናግሯል። ከዚህ ውስጥም እንግዲህ እነ ቴዎድሮስን ዝርዝር ውስጥ እንደነበሩ የሚያሳይ ነገር ነው። በእርግጥ ስልህ ይሄ ነገር ሀፕን ያደርጋል ብዬ አልገምትም፣ ግን መጠርጠሩና መጠበቁ ራሱ ጥሩ ነው። እንግዲህ ቴዎድሮስ የህዝብ ልጅ ነው። ቴዲ አፍሮ የኢትዮጵያ ህዝብ ልጅ ነው። የሚጠብቀው የኢትዮጵያ ህዝብ ነው፣ ሌላ አይደለም። ስለዚህ እንዲህ አይነት ጨዋታ አብይ ይጫወታለሁ ቢል ውርድ ከራስ ነው ብዬ ነው የምገምተው። ከኢትዮጵያ ህዝብ እንግዲህ መቼም ሁሉም በየአቅጣጫው በራሱ በሚጠቅመው መንገድ ሊጠቀምበት ይችላል ዘፈኑን እንዳልከው። ግን ዞሮ ግን መቼም ልጁ ከዚህ በላይ ግልጽ የሚሆን አይመስለኝም ለኛ። አማርኛውን ያው ምንም ግልጽ ነው። ምንም የተለያየ ነገር አምጥተህ እኔ አሁን ነፍሱን ይማር እንግዲህ ያው መቼም ያለፈ ሰው ነው፣ በሴራም በምንም በለው ሀጫሉን ብትለው ቅሉ ያው የነበረውን አቋም እናውቃለን። ሆነ ለመናገር ግን ምንድነው ዞሮ ግን ምንድነው
ይሄ ልጅ የተናገረበት መንገድ ግን የኢትዮጵያን መንፈስ ይዞ ነው። በቃ ቴዲ እሱን ነው እያስገነዘበ ያለው ደጋግሞ። ባንዲራውን አንሳ ብቻ አይደለም፣ ወደ መጨረሻው ግጥም ባንዲራውን አንሳ አላማህን የሚለው ስንኝ ሁሉ አለበት እዛ ውስጥ እና ባንዲራው ማለት እንግዲህ አላማህ፣ መርህ፣ በቃኝ ባይነት ምናምን የመሳሰሉትን ነገሮች በሙሉ ይይዛል። ነው አርማህ ሊሆን የሚችለውን ነገር ታነሳለህ ማለት ነው ለአንተ ለሚሆን ለወደፊት። አዎ ከዛ አንፃር ነው እና እስቲ እንግዲህ ጊዜ እንዳይጨርስብን አንተ እንትን እንበል አንድ በጣም እሺ የበላኝና እሺ ምክንያቱም ታሪኩንም እነግርሃለሁና ጀግኖች መተውላት በመርዝ በጋዝ ነፍረው እንገብግበው በሳት ደማቸውን ገብረው ዘመን ተገላብጦ ታሪክ ሲተረት እንዴት አቀርቅሬ ባንዲራን ላንሳት ይላልና እዚህ ላይ እኔ ትዝ ይለኛል። ፕሮባብሊ በጣም ያንግ ልጅ በጣም ምድብም ቲኔጀርም አልደረሰም። አንድ መጽሐፍ አንብቤ ነበር፣ ምን እንደሆነም አላቅም ታሪኩን ራሱ። ግን እዛ ታሪክ ላይ የአንድ አርበኛ ሰው ታሪክ ነው የተጻፈውና አርበኛው ወደ ሀረር ይጓዙ በመኪና ብቻ በባቡር ሲጓዙ ይሁን በመርዝ ጋዝ ሰውነታቸው ተጎድቷልና ያው ተሸፋፍነዋል ምናምን ብዙ ጉዳት ደርሶባቸዋልና ከጎናቸው ያለች ወጣት አለችና ትንሽ አግባብ ባልሆነ መንገድ ነው የምትመለከታቸው እና እኛ አባት በዛ ወቅት ላይ የተናገሯት ነገር አለ። እህቴ ልጅ ይሄ ለነጻነት የተከፈለ ዋጋ ነው ብለው የተናገሩባት በጽሁፍ የቀረበ መጽሐፍ ነውና just long time እና ምንድነው እዚህ ላይ ህብረተሰቡ እንዲገነዘበው ነው ይሄን ነው ከቴዲ መወድለት። አሁን በመርዝ ጋዝ በመርዝ ጋዝ እየተርከፈከፈባቸው የመጀመሪያው ጊዜ የተጠቀመበት ጣሊያን በአፍሪካ ውስጥ እና ነፍረው ነው የሚል ቃሉ ራሱ እና እቺ ሀገር የቆመችው እቺ ባንዲራ የቆመችው እቺ ሰንደቅ እቺ ሀገር የተመሰረተችው እንዲሁ በዋዝ በፈዛዛ በኮሪዶር ልማት አይደለም። ሰዎች ነፍረው ነው በመርዝ። ዛሬ ኮሪዶር ልማት ስለሰራ ሀገር ሰራ ማለት አይደለም። ልዩነቱ በጣም የሰማይና ምድር ነው። እውነት ለመናገር በጣም እንጂ ራሱ እንደዚህ የምታፈርሰውም እኮ ሀገር አሁን እነሱ እያፈረሱ ያሉት ሀገር እኮ መጀመሪያ ሲኖር ነው አይደለም የምታፈርሰው። እንደዛ ነው ለእነሱ እንኳን ለማፍረስ ነው ሁሉ ነው የቆየላቸውና ይሄን ማወቅ አለባቸው። እሺ በነገራችን ላይ ሲያፈርሱ ራሱ የአርበኞችን ቤት የአርበኞችን የታሪክ ስፍራ ሁሉ እያፈረሱ ነው እነዚህ ሰዎች። ቴዲ አገር ፈርሷል ቤት የልቅናልቅ ሲል ዝም ብሎ አገር ብቻውን አይደለም። ዝም ብሎ አገር ፈረሰ አንዳንድ ጊዜ ኢትዮጵያ ካርታ ማፑ ምናምን መኖሩ አይደለም፣ ግን ውስጡ ያለውን እሴትን ታሪክህን እያፈረሱ ነው። ከዚህ ቀደም እስክንድር ወደ ፖለቲካል ልዩነት ሰዎች ቢኖራቸውም በብዙ ቦታ ላይ አዲስ አበባ ላይ ፈረሳ ሲጀምር ባንዲራ እያያዘ አይፈርስም እያለ ይከራከር ነበር። ታሪክ ነው ለምን ይፈርሳል እያለ ይከራከር ነበር። የአብይ መልስ ግን የነበረው የጭቃ ነው የምናምን ኮልኮሌ ሁሉ ታሪክ ነው ልትሉ ትችላላችሁ ወይ ብሎ ነገር ግን እነግርሃለሁ እኔ በአንድ ወቅት ላይ ስራ ነበረኝና በየሱቁ እንዞራለን እንደዚህ በሳይበር ሴኩሪቲ ጉዳይና አንድ ቦታ ላይ ስደርስ ዘመናዊ ሱቅ ነው ተብለን ገባን። በቃ በእንጨት ውግግራ ነው የተሰራው የሆነ እና ከዛ በኋላ እንዲህ በአጎንብሰን ሁሉ ነው የገባ ነው። ይሄ እንግዲህ ለንደን ውስጥ ሞደርን ከተማ ውስጥ ነው ማለት እና በጣም ዘመናዊ ዕቃ ነው የሚሸጡት ሰዎቹ ምናምን። ስለ ሳይበር ሴኩሪቲ የገባንበት ቤት ግን በግንድ የተሰራ ይሄ ጭስ የሞቀ እና ሞርስ በ16ኛው ክፍለ ዘመን አካባቢ የነበረ እና ምንድነው ምናምን ስላቸው እንደዚህ የሚባል ንጉስ እዚህ አካባቢ ነበር፣ ያደን ቦታው ነበር፣ ቤተመንግስቱ እዛ ጋር ነው፣ ይሄ እዚህ ታሪክ ቦታ የተተወች ቦታ ነች ተብሎ የተቀመጠ ቦታ። ለአብይ ግን ያ ታሪክ አይደለም። አየህ ለኛ ግን እያንዳንዱ የአርበኞቻችን መኖሪያ ቤት ስፍራ መንገዱ ሁሉ ታሪካችን ነው። አብይ ያደረገ ዛሬ ቴዲ የሚነግረን ነገር ይሄንን ነው። ኢትዮጵያ የተሰራችው በኮሪዶር ልማት አይደለም። ኢትዮጵያ የተሰራችው በአርበኞች ላይ በተነሰነሰ መርዝ ነው፣ በዛ በተከፈለው መስዋዕትነት ነው። አመሰግናለሁ። በጣም አመሰግናለሁ። እስቲ እንግዲህ ወደ መጨረሻው ለመሄድ ያህል ምናልባት አንድ ያላሳየሁት ነገር አለ በመካከል የውጮችም ይጠቀሙበታል የሚለውን ነገር እስቲ የጣሊያኑን ደግሞ የላክልኝ አለና
እሱን ትንሽ ላሰማና ወደ ቴዲ ሄዳለሁ ወደ ለመደምደም ማለት እና Stamattina mi sono alzato, oh bella ciao, bella ciao, bella ciao, ciao, ciao. Stamattina mi sono alzato e ho trovato l'invaso, oh partigiano. ይሄ ታሪክ ምንድነው? ድንገት ዊርድ ሊሆን ይችላል። አሁን ጣሊያኖች ነው እንግዲህ እዚህ ላይ በፋሽዝም ዘመን በፋሽዝምን ለመዋጋት እንትን ነውና ጠዋት ስነሳ ነው የሚለው ዘፈን። በጣም ጥቂት ስንኞች ናቸው ያሉት፣ ግን መልእክቱ በጣም ከባድ ነው። ጠዋት ስነሳ አርበኞች ወይንም ደግሞ ፋኖች ይዘውኝ ሄዱ። ቻው ቤላ ቻው ቤላ ቻው ቤላ ፍቅረኛውን ነው ቆንጅዬ ቻው ሄጃለሁ እና ልዋጋ ሄጃለሁኝ እና ልሞት ይችላለሁ። ከሞትኩኝም በተራራው ላይ ቅበሪኝ። በተራራ ላይ የሚያልፉ ሰዎች ቆንጆ አበባ ሊያዩ ይችላሉ። ማን ነው ቢሉሽ ለኔ የሞተው ነው ብላ እንትን ነው ፓትሮይት ነው ብላችሁ ንገሪያቸው ነው ያለው። በጣም ጥሩ ነው። ይሄ ነው በጣም የሚገርም መልእክት ያለው ነውና ቴዲም እንትን ላይ አንድ ስንኝ አለች ስለ ሞትን አይፈሬነቱን የገለጸበት መንገድ አለ እና ስለ ከእንግዲህ በኋላ ሞትን አልፈራም የሚለው ነውና መልእክቱ ምንድነው? አሁን እዚህ ላይ ማየት አለብን። ለወጣቱ ነው መልእክቱ፣ ለህብረተሰቡ ነው መልእክቱ፣ ለትግሉ ነው የሚያነሳሳው። ሞትን አትፍራ። ድንገት ወደ ሌላ ቦታ ቴዲን እንደወስዶ አልፈልግም። እሱ አላለም፣ እኔ ነኝ ያልኩት። እኔ እንደገባኝ እንደተረዳሁት ከሆነ ወጣቱን ፋኖ ሆን እያለው ነው። አንድ ቦታ ላይ የት ቦታ ነው? ለአንድ ነፍሴ የሚለው አለ። ለአንድ ነፍሴ የሚለው ከሀገር አይበልጥም ነው፣ ለሀገር አይበልጥም ነው የሚለው። ምንድነው ወጣቱን እያለው ምንድነው? አሁን ልክ ጣሊያኖቹ በዛ በፋሽዝም ሲወጉ ቻኦ ቤላ ቤላ። ጣሊያኖች በጣም ሮማንቲክ ናቸው ይባላል፣ የፍቅር ሰዎች ናቸው እና በጣም የሚያስቅ ነገር አለው። ሞሶሎኒው ራሱ ተደብቆ ገርልፍሬንዱ ጋር ሄድ ነበር አሉ በዛ ዘመን እና ሮማንቲክ ነገር ናቸው ይባላል እና ዘፈናቸውም የትግል ዘፈናቸውም ከዛ ጋር የተያዘ ነው እና ቻኦ ቤላ ቤላ፣ የኔ ቆንጆ ደህና ሁኚ፣ አርበኞች ይዘውኝ ሄጀዋል ወይም ተከትያቸው ሄጃለሁ፣ በሞትም በተራራው ላይ ቅበሪኝ፣ ከተራራው ግርጌ ቅበሪኝ፣ እዛ ላይ አበባ ይበቅላል። ማን ነው ቢላችሁ ለእኔ ነፃነት ለሞተው ነው ባያቸዋል። እኛም ዛሬ አርበኞቻችንን ፋኖች የምንላቸው እንደዛ ነው። አዎ ስንኙ ላይ እንዳልከው ነው። ምን ይላል? ዳስጣል በየመካከል አለው ፍቅርን ብዬ እንጂ ተግቼ ለሰላም እኔስ መታገሴ ዳስጣል ይልና መች ከሀገር ይበልጣል እኔስ አንድ ነፍሴ ያለ ይደግመዋል እና መቻሪ ይበልጣል እኔስ አንድ ነፍሴ ይላልና ይሄንን የሚደጋግመው መልእክቱ ምንድነው? አሁን ይሄንን ወደ ታሪክ ስናያይዘው ከነ በላይ ዘለቀ ጋር ልናያይዘው ከአርበኞቻችን ጋር ልናያይዘው እንችላለን። እነዚህ ሰዎች አሁን ለምሳሌ ቻው ቤላ ቤላ አይነት ነገር ነው እኮ የእንትና የበላይ ዘለቀ ነገር። ልጅ ቤላ ያው እንግዲህ በተለያየ መንገድ ልትወስደው ትችላለህ፣ ወይኔ ፍቅር ማለት ነው። ልጅንም ልትወድ ትችላለህ እና ልጅህን ይዘንብሃልና ከፈለጋችሁ እንደፈለጋችሁ ታርጓት ነው ያለው። ቻው ቤላ በቃ ቆርጬ ተነስቻለሁ ነው እና በአማርኛም ራሱ ሚስቴን ጨርቄን ሳትል ነው የሚለው። ወደ ትጥቅ ግባ ነው የሚለው እና የቴዲም መልእክት ምንድን ነው? ለነፍስ ሳትሳሳ ትግሉን ተቀላቀል ነው። ግልጽ አማርኛው ይሄ ነው። ድንገት ሰዎች በመጥፎ መንገድ ተረጎማችሁ ቢባሉ ኃላፊነቱን በግል ይወስዳለሁ። አይ ትክክል ነው ምልህ። የኢትዮጵያ ታሪክም እኮ የሚያሳየው በፊትም ቢሆን አርበኞች ሲሄዱ ቤታቸውን አቃጥለው ነው የሚሄዱት። ምክንያቱም ወደዛ እንዳያስቡ በጣም ብዙ ምሳሌ አለን በሀገራችን ውስጥ የሚካሄድ እና ይሄ በጣም ምልህ ያንን ነው እኔ ብዙ ጊዜ እየጠየቅኩ ያለሁት ራሴን ጨምሮ። ከዛ ወደዚህ ለምን ያልኩ ይሄን ነው መደጋግመው እና እስቲ ወደ ማጠቃለያ እንዲሆነን አሁን የቴዲን ቅድምም ያነሳው መልስ ጥያቄ እዚህ ላይ ይመጣል ብዬ ነው። ህዝቡ ለምን አይነሳም የሚለው ጥያቄ የሚለው ይሄንን ነገር ሰምቶ ለነፍሴ ማሳሳም ብሎ ቴድሮስ ከመጣ ቴድሮስ ልጆች አባት ነው፣ የጥሩ ትዳር ቤተሰብ ነው። ግን በዚህ ይሄንን በመስፈን ይሄንን በመናገር ልሞት እችላለሁ። ለማን ነው የሚሞተው? ለማን ነው የሚገደለው? ለኔና ላንተ ነው አይደል እንዴ?
ትክክል ነው። ሌላውስ ምን ታደርጋለህ ነው ጥያቄው። አዎ እና ይሄ ነው አርአያነት። እሺ አዎ አይ ያው እንግዲህ ምልህ በጣም ከባድ መልእክት ነውና ዝም ብሎ እንትን እንዳይል እስቲ መጨረሻ ላይ ወደ እንትኑን ልግባና ወደ ማጠቃለያ እንዲሆን እንኳን ሸክሩ ሁሉ አይደሎ ሙላው አገር ዋሄ ሙላው አገር በፍቅር ተርተን ከዳር እስከ ዳር ከዳር እስከ ዳር መሃል ገቡና አቆሙን ከዳር አቆሙን ከዳር ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት ሀገር መሬ ባንዲራ የሚያሳት ከአለቦታው ሲሆን ወርቅ አይደለም ዝምታ ለምግብ አልበጃት 12 ሆና ነብር ፈጃት ወይ ዳንታት ገረኝ ማንነቷን ምጣም ታሰብር ልጅናቷን ወይ ዳንታት ገረኝ ማንነቷን ምጣም ታሰብር ልጅናቷን ወይ ዳንታት ቆጥረኝ ደማጥቴ ያውቀው የለም ወይ ማንነቴን ወይ ዳንታት ቆጥረኝ ደማጥቴ ያውቀው የለም ወይ ማንነቴን ወይ ዳንተ ላሳበት ባንዲራዬ አረንጓዴ ቢጫ ቀይ አርማዬን ወይ ዳንተ ላሳበት ባንዲራዬ አረንጓዴ ቢጫ ቀይ አርማዬን ባንዲራዬ አንሰው የሚገርም ነው። ይችን እንኳን ከዚህ እንቀጭብ ያቀረብኩት ነውና ብዙ ነገር ተመልከት። አዲስ አበባ እንዴት አድርገው ከሰውን አታለው እንትን ከምንም ነገር ውጭ እንዳረጉት ያሳያል። ከዛ በኋላ መጥቶ ስለ የሚሰብኩት ነገር ትክክል አለመሆኑን ይገልጻል። ከዛ መጨረሻ ላይ ደግሞ ተነስ ይላል። this is ባጭሩ በእነዚህ በሶስት ንግግሮች እንኳን ብዙ የሚጠቀልለው ነገር አለ ቴዲ እና እምልህ ያው ደጋግመን እንዳልነው ነው። ባጭር አገላለጽ ያለውን ነገር ጥቅልል አድርጎ ነው ያቀረበው። በቃ ከመጀመሪያው ስማ እስከ መጨረሻው መስማትማ በቃ እኔ አሁን ያነጋገርኩት ሰው ሁሉ ሙቭድ ያልሆነ ውስጡ ያልተሰማው ያላለቀሰ አላገኘው እውነት ለመናገር ራሴንም ጨምሮ ማለት ነው። እና ይሄ ከባድ ስሜት አለው እያሱ እና ይሄ ነው ምንድነው የምንጠብቀው ታዲያ? እያየን ራሳችን ከማንነስ የሚጠብቀው እና ይሄ ነው እያንዳንዱ ራሱን መጠየቅ አለበት ወደሚለው ምንመጣው እና ተጠያቂነትን በተመለከተ እንደው ከተቀበልከኝ ሐሳቤን በዛ እንደመድመው ነው በጣም ደስ ይለኛል። ምክንያቱም ይሄ ነገር just too much በጣም ብዙ የሚለው እና እስቲ ምንድነው ልል የፈለኩት ይሄንን ስለዚህ በቸም አንዱ እስከዛሬ አብረን ከሰራናቸው መርሃ ግብሮች መካከል በጉጉት የጠበቁት ትልቁ መርሃ ግብር ይሄ ነው ማለት እችላለሁ። በሌላ በኩል ደግሞ በማቀናባበር ደረጃና ነገሮችን በጣም አድርገው በማዘጋጀት ጥሩ ስራ ሰራህ ብል ይሄ ነው ብዬ ገምታለሁ። ታንክ ዩ በጣም ሁኔታው ስላለ ነው እዛው ላይ እሺ በጣም ጊዜ ወስደህ እንቅልፋተህ ነገሮችን ምክንያቱም አሁን ብዙ ጊዜ ቅርታ አድርግልኝ ብዙዎቹ ሰምተናል ያለውን ነው ዛሬ የተዘፈነውን ነው ታሪኩን ግን አይደለም መዘው ያመጡት። ዛሬ ቴዲን ዛሬ ብቻ አይደለም የምናውቀውና ከዚህ በፊት የነበረውን ይሄ ሾርት ሜሞሪ እየተባለ የሚቀለደውን ሁሉ የሰበረ እና ታሪኩ እንዴት በየደረጃው የተዘመሩትን የተዘፈኑትን ለሀገር የተነገሩትን ለህዝብ የተነገሩትን አቀናብረህ ነው ያቀናብከውና በጣም ጥሩ ቅንብር ስራ ነው የሰራው ፕሮፌሰር ሰለሞን ናት። በዚህ ላይ ላመሰግን እፈልጋለሁ በአድማጮች ስምና አይ ሆፕ ብዙ ሰው ቢያዳምጠው ደስ ይለኛል። የአድማጭ ድርቀት እንዳለብን በዚህ አጋጣሚ አድማጮቻችን ነገር እንፈልጋለን። በእርግጥ እና የተላለፉትን መልእክቶች ለሌሎችም እንዲደርሱ ቢያደርጉልን ጥሩ ነው። ግን በዚህ አጋጣሚ ከዚህ ቀደም አሁንም ያላነሳናቸው ለምሳሌ አንድ ያገኘሁት በዚህ ትንሽ ሪሰርች ሳረግ ፌላ ኩርቲ የሚባል ናይጄሪያዊ ነበራሉ።
እንደዚሁ በ1970s እስከ 80 ምናምን ድረስ በርግጥ እስከ 60ዎቹ ምናምን የነበረና የናይጄሪያንን የሚሊተሪ የወታደራዊ አገዛዝ ቁም ስቅሉን ያስያዘ በዘፈን ማለት ነው። ቁም ስቅሉን ያው ትንሽ የራሱ ካራክተር አለው። ብዙ ለዚህ ለማይበቃ ነው ኮምፔር ለማነጻጸር ይከብዳል። ግን በዘፋኝነቱ ከፓንተሮች ጋር ሁሉ አብሮ ሰርቷል። በነገራችን ላይ አንዷን ፓንተር አግብቶ እዛ አሜሪካም ነበረና የነጻነት እንቅስቃሴ የብሶትን፣ በደልን፣ ኮራፕሽንን በቃ መንግስቱን፣ ወታደሮችን እንደውም አንድ የመጨረሻው ዘፈኑና መጨረሻ 5 ዓመት እስር ቤት ያስቀጣው ዞምቢ የሚባል ዘፈን ዘፍኖ ነው። ወታደሩን በቃ ማለት እናንተ ወታደሮቹ ዞምቢ ናችሁ፣ ዝም ብላችሁ እንደምትታዘዙት ነው ህዝቡን የምትገሉት፣ የምትጨፈጭፉት። አባቻ በነበረበት ጊዜ ነበርና ትልቅ ስራ የሰራ እንትን ነበርና ህዝብን ብዙ ያነቃቃ ነበርና ብዙ ትግል አካሂዷል። እና ስለ ቴዎድሮስም የዛ ተቀጥያ የዛቱ አይነት ነገር ነውና ብዙ በየቦታው አሉ ልል ነው እንደ ምሳሌ። ስለዚህ በእርግጥ አንተ ያልከው ነገር ኃላፊነት ሌላም እዚህ ላይ አንድ ያው ቲፕ የተደረኩት ነገር በዚህ ሪሰርች በማድረግበት ሰዓት ላይ ይሄ ዘፈን ኢትስ ኖት ሲምፕሊ ዘፈን አይደለም። ዘፈን ሳይሆን ትርክትን የሚቀይር የፖለቲካን አቅጣጫ የሚቀይር ዘፍ እንትን ነው እና ይህ ቲስስ ነው፣ ራሱን የቻለ ቲስስ ነው። አንተ ፒኤችዲ አንድ ሰው ፒኤችዲውን ሰርቶ የመጨረሻ ሳመሪውን የሚያጠቃልልበት ጽሁፍ አይነት ነገር ነው እና የ50 ዓመቱን በደልና አጠቃሉ ያሳየ ነገር ነው። ምንድን ነው የዲያስፖራው ሚና መሆን ያለበት? ይሄንን ቶኑን ባልቀየረ መልኩ ግጥሙን እንደያዘ በሌሎች ቋንቋዎች ራሱ እንደገና ቢሰራ፣ በውጭ ሀገር ቋንቋዎችም በእንግሊዘኛ የሚሆን በሌሎችም ቋንቋዎች ቢሰራ የበለጠ ግብዓት ይኖራል፣ የበለጠ ተጽዕኖ ያመጣል የሚል ነገር እንትን ብያለሁ እና በኦሮሚኛም ሊሰራ ይችላል፣ በትግርኛም እንደገና ሊሰራ ይችላል። በርግጥ ጆሃር ያለው ምንድን ነው ኢቨን አማርኛ የማይችል ሰው ሁሉ አስተርጉሞ ይሰማዋል ነው ያለው ከጉጉት የተነሳ። እና በእንደዚህ አይነት ሁኔታ ነው ይሄ ዘፈን ይሄንን ዘፈንም አለለውም የፖለቲካል ቲስስ መታየት ያለበት። በጣም ጥሩ አድርገህ ነው የገለጽከው። እውነት ለመናገር በዚህ ውስጥ ተስፋን ማንሳትን ይጠይቃል። ባንዲራን ላንሳት ሲል እሱ ነው። ዝምታ መስበርን ይጠይቃል። ከአንድ ነፍሴ ከሀገር አይበልጥም የሚል ተምሳሌነቱ መቼም ጉድ ነው። መቼም ባንዲራው ሲረገጥ አይቶ አርበኞቹ አሁን መሞታቸው ነው ምናምን ሲል ጀስት ኢሞሽናል እና ከባድ ነው በጣም። ልክ ነህ። ይሄ ዘፈን አፕሮፕሪት ሊሆን የሚችለው በቃ ዝም ብዬ ሳስበው የሆነ በፋሽስት መንግስት የውጭ ሀገር መንግስት እግር ስር ወድቀህ የሚዘፈን እኮ ዘፈን ነው። ያን ያህል ፓወር ነው ያለው። ምን ገብቶሃል? የራስ መንግስትም ቢሆን ባህሪው የውጭ ሀገር ይሄ ረግጦ የሚገዛ የጣሊያን አይነት መንግስት ነው እና ይሄንን የሚያሳየው እኮ አሁን ለምሳሌ በጣም ነው እንጂ እኮ መገለጫዎቹ በሙሉ ስንላቸው እኮ የኖሩ ናቸው እና የወራሪ ነገር እኮ እያለን አንዳንድ ጊዜ እንጠቅሳለን። ምክንያቱም የወራሪ ተግባር ነው የሚፈጸመው፣ የወራሪ ተግባር ነው የሚፈጸመው እና አገርህን እያፈረስክ ህዝብን እየናድክ ሰቆቃ ውስጥ እየከተትክ እያላገጥክ ስትኖር እኔ የታየኝ ነገር ምንድን ነው? ለዚህ ነው ይዛ ቻው ቤላ የሚለውን ነገር ስሜት ሰጠኝ። ምንድን ነው ስለ እነዛ የጣሊያን መንግስትም ቢሆን ፋሽስት ስለሆነ ሊዋጉት ወጡ። ቻው ቤላ በቃ ስሞት ከተራራው ስር ቅበሪ ነው ያለው። እና እኛም ዛሬ ማለት ያለብን ቻው አዲስ አበባ ነው ማለት ያለብን። የኛ ቤላ እሱ አይደለች አንዷ። ቻው አዲስ አበባ፣ ወጣቱ ቻው አዲስ አበባ ማለት አለብን። ቻው ደብረ ዘይት፣ ቻው ጅጅጋ፣ ቻው ለቀምቴን፣ ቻው ወለጋ እያለ ወደ ጫካ መግባት አለበት። ይሄ ስርዓት ይወድቃል፣ ግን ዋጋ ያስከፍለናል። ግን ቴዎድሮስ መልእክቱን ተናግሯል፣ አስተላልፏል። ስለዚህ ዲያስፖራው ደግሞ ይሄንን ነገር የበለጠ ለዲያስፖራውም ትልቅ መልእክት ነው፣ ቀላል መልእክት በጣም እንጂ አብሮ መስራትን፣ መተባበርን ስለ
ይሄ ብዙ መልእክት ክህደትን የሚናገር ነው። አየህ ወርቅ ለበደረ ለሰጠ ብሎ የተናገረው ነገር አለ እና ብዙ የታመቀ ነገር ነው ውስጡ ያለውና በሚቀጥለው ደግሞ ሌላ ፕሮግራም ይዘን በሌሎች ግጥሞች ላይና ስንኞች ላይ መምጣታችን አይቀርም። መቼም እንደዚሁ ምን ላቀቃ 18 ሰጥቶን እሱ እኛ ባንድ አንፋታው። አይ በትክክል እውነትህን ነው። በዛው እናጠቃልላለን። እውነት ለመናገር እንግዲህ ዛሬ የተነጋገርንበትን ነገር በአጠቃላይ ይሄ አርማህን አንሳው ብለን ስንመጣ ያላቸው ስንኞች እንዳሉ ሆነው እኛ እንደገባን ስንነጋገርበትም እንደኖር ነው ዛሬም እንዳረግንሳ ነው ሁሉ በአጠቃላይ አንድ ባንዲራውን ሰንደቅ ዓላማውን አርማህ ነው፣ ትክክል ነው። ከውስጡ ግን የያዘው በጣም ብዙ ነገር አለ። የተረገጠው ፍትህ አለ፣ የፈሰሰው የንጹሃን ደም አለ። መቼም ድሮኑ የምኑ ያየነው ነው ከወለጋ ጀምሮ መፈናቀሉን የጠፋውን ሀገር አንሳ ማለት ነው። እውነት ለመናገር ዛሬ ፋኖ የሚያነሳው አርማ ደግሞ የአማራውን ህልውና ብቻ ሳይሆን የኢትዮጵያን ክብርም ነው። በተደጋጋሚ እንደገለጽ ነው እውነት ለመናገር እና ይሄን ለኢትዮጵያ ውድቀት ተጠያቂ የሆኑትን ሁሉ በህዝብና እኔ እንደምለው እንግዲህ በህዝብና በአምላክ ፊት የሚቀርቡበት ቀን ሩቅ አይደለም ባይነኝ እያሱ እኔ እንደዛ ነው የሚሰማኝ ከዚህ ዘፈን አንፃር። በርግጥ አጠቃላይ ካለ አንዳንድ ፈኒ ሆኖ ከሜቲ ሚዲያ ላይ ነው የሰማሁትና የተነገራቸው ምንድነው ከዛሬ ጀምሮ ዳስ እንዳትሉ አዲስ አበባ ውስጥ ድንኳን በሉ ቤት ሲጣል መንግስት አስተላልፏል የሚል ነገር ሰምቻለሁ። ያው ክሬዲቱን ለሷ ለመስጠት ነው። እንዲህ አይነት ነገሮች አሉ። አንዳንዶቹ ደግሞ ይጣላሉ። ዳስና ድንኳን ማለት አንዱ ለሰርግ ነው፣ አንዱ ለሀዘን ነው የሚሉት አሉ። አንዳንዱ ዳስ የሚለው ነገር ለምሳሌ ሁለት ትርጉም ሊኖር ይችላል። አንድም ለደስታ ነው። አሁን እንግዲህ ቅኔው እዛ ላይ ነው። እንግዲህ ወደፊት በቴዲ አይምሮስ ምን እንደተፈጠረ ባላቅም ዳስ ምንም እንኳን ዛሬ በለቅሶ ቢያስበውም ሌላ ምንድነው ጽዮን የሚለው አለ። ጽዮን እና የዘ ሙሽራ ነው ምናምን የሚለው ዘፈኑ ላይ የሚናገረው ነገር አለ። እዛ ላይ የሚናገረው ነገር ኢትዮጵያ ትወለዳለች አይነት ነገር ነው፣ ወይንም ደግሞ ታገባለች እንደገና አዲስ ትሆናለች የሚል ነገር ነው እና ዳሱም ለሱ ሊሆን ይችላል። ስለዚህ ሀዘናችንን ስንጨርስ ወደ ሰርግ እንደምንሄድ የሚያሳይም ነገር ይታየኛል እና ወደ ተስፋም የሚሄድ ነገር በሱ ላይም ደግሞ ወደፊት መተን እንነጋገርበታለን። በጣም ትልቅ ምርጥ ስራ ነው። መቼም እንኳን ተወለድክልን ነው የምለው ቴድሮስ። በጣም ክብር ይገባዋል በእውነት ለመናገር ይሄን ለማለት ነው። በጣም ጥሩ ነው የተወያየንበት ነገር። እንደው ሌላ ነገር አነሳሳ የዳሱን ነገር በተመለከተ እውነት ለመናገር ብዙ ትርጉም እንዳልከው ሊሰጥ ይችላል። ምንም ችግር የለውም። አሁን እነሱም የሚነሸነሹበትንም ዳስ እኮ ራሱ ጣለው ማለትም ይቻላል እና ብዙ ትርጉም አለውና እውነት ነው። እርግጥ የዘፈነበት ያው ቀጥታ ትርጉሙ ያው ያነሳ ነው ቢሆንም መጀመሪያ አካባቢም እንዳነሳ ነው ደግሞ ይሄን ዳስ ጥሎ ደግሞ ኢትዮጵያን የሚያነሳበት ነገር ነው እና እውነት ለመናገር ይሄ በጣም ትልቅ ስራ ነው። እንዳልከው ነው፣ መደጋገም አይሆንብኝም። ሁሉም የሚያውቀው ነገር ነው። ግን ማድነቅ ይገባል ሲባል ከውስጥ አንድ ነገር እንደዚህ ስሜት ከፈጠረብህ የአርቱ ብቻ ሳይሆን የአንተም ማንነት የሚገልጽ ይመስለኛል። እንደሆነ ባጭሩ ስገልጽ የሰው ልጅ ሳይናገር ምን ሳይል እንዲህ ከተሰማው ሰምቶ ያን ነው ማለት ነው በውስጡ ያለው አየህ። ስለዚህ እኔ እንደዛ ነው የማየውና በጣም ጥሩ በትክክለኛ አስቀምጠዋል። ምክንያቱም እዛ ላይ ትንሽ ሪሰርች ያደረግ በኤአይ ምናምን ዝም ብዬ ሀሳቡን አቀርቤ ምናምን ስል ለምንድን ነው ሙዚቃው ፖፑላር የሆነበት በአንድ ጊዜ ህዝቡን ውስጥ የገባው የሚለው መልስ ሲመልስልኝ ኤአዩ ምንድን ነው የሰው ልብ ውስጥ ያለውን ነገር ነው የተናገረው። that's one of the main reason በቃ የመጀመሪያው ምክንያቱ ሰው ልብ ውስጥ ያለውን ነገር ነው የተናገረው። እሱ በዘፈን አድርጎ በሙዚቃ አድርጎ ነገር ሲናገር ሰው ያለ ፖለቲከኛ ሳይሆን ዘፈኑን እየዘፈነ ኮሙኒኬት ያደርጋል። አየህ ይገናኛል፣ በዛ ዘፈን ይገናኛል። ለምሳሌ አሁን አንድ ስንት የተወሰኑ ልጆች ሁሉ ታስረዋል አሉ ይሄን ዘፈን ዘፍናችሁ ተብሎ አዲስ አበባ ላይ። አዲስ አበባ ፖሊስ ደግሞ ምክንያት ሲሰጥ አይ ለሰላማዊ ሰልፍ ሊያደርጉ አስበው ነው ምናምን ብሎ ብቻ ገና ብዙ ድራማ የምንሰማበት ብዙ ትንግርት የምንሰማበት ሙዚቃ ነው እና ስለ ህዝባችን ግን በግራ
በቀኝ ሰምቶ ነው በግራ ከማፍሰስ ይልቅ ወደ ልቦናችን ገብቶ ይሄንን ነገር ወደ ተግባር የምንለውጥበት ሰዓት መኖር አለበት እና ቴዲ ህይወት ያልፈራም እንዳለው ጣሊያኖቹም ደግሞ ቻኦ ቤላ እንዳሉት ምክንያት ቻኦ ቤላ ሲል በቃ ፖርቶ መሄዱን የሚያሳይና እኛም ቻኦ አዲስ አበባ ብለን ትግላችን መቀላቀል መቻል አለብን። በጣም ጥሩ ነው። በጣም ጥሩ ነው። በነገራችን ላይ ነገር እንዳያነሳው እንግዲህ እንዳላራዝም ኤአይን ስታነሳው ኤአይን መጠቀም ጥሩ ነው። ምክንያቱም ኤአይ እየተማረ ስለሚመጣ ሁኔታን እያጠና ስለሚመጣ ለወደፊት የኢትዮጵያ ነገር ብዙ ነው ያንን ዴቨሎፕ ያደርጋል ባይነኝ እኔ። አንዳንድ ኤአይ የሚነጋገሩም ሰዎች ብዙ ያደርጋሉ፣ በጣም ይማራል። ገና መቻያችሁ ይሄ ገና የመጀመሪያውን እየተባለ ነው። ስለዚህ ካሁኑ ነው መጣር በቻልነው መጠን ኤአይን መጠቀም ነው። እውነት ለመናገር በሙሉ ኢትዮጵያውያን እንዳለ ነው ግጥሙን ፊድ ያደረኩት። አይ ነው ምንም እንደማይኖረው አውቀዋለሁ ስለ በዛም ፊልድ ላይ ስለሰራሁኝ ስለ ኤአይ ሊያመጣልህ የሚችለው ኦልሬዲ ስቶርድ የተደረገ ኢንፎርሜሽን ኤግዛክትሊ እና ምንድነው የምታደርገው አዲሱን ኢንፎርሜሽን ፊድ ታደርገዋለህ። አሁን አንተ ብትጠይቀው ያንን ግጥም እንደሚያመጣልህ አውቃለሁ። ትክክል ነው። እንዳለ ግጥሙን ፊድ አደረኩትና እያንዳንዱ ግጥም ነው የተነተነልኝ በጣም በሚገርም ሁኔታ እና ጀስት አም ሰርፕራይዝድ በጣም ነው ያልኩት እና በኤአይም የተፈተነ ነው ስራው ብዬ ለማነቅ ሞክራለሁ። ግሩም ነው። እንግዲህ ያሱ በዚሁ እንሰናበትና በዚሁ በቴዲ ብንሰናበት ይሻላል ባይ ነኝ። የተረገጠ እውነት ያመመው መጣ በጊዜ ውስጥ ግር ያመመው መጣ ታፍኖ የቆየ ያመመው መጣ በቦታ ግርግር ያመመው መጣ ትንሽ ጋብ እንዳለ ያመመው መጣ የጭብጨባ ጩኸት ያመመው መጣ እረጭ ሲል ውሸት ያመመው መጣ ይናገራል እውነት ያመመው መጣ አዲስ አበባ አደሸገር ዋሄ እንኳን ሸገሩ የሁሉ አይደሎ ሙላው አገር ዋሄ ሙላው አገር በፍቅር ተርተው ከዳር እስከ ዳር አሄ ከዳር እስከ ዳር መሃል ገቡና አቆሙን ከዳር አሄ አቆሙን ከዳር ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት ሀገር መሬ ባንዲራ የላሳት ከአለቦታው ሲሆን ወርቅ አይደለምና ስምታ ለምግብ አልበጃት 12 ሆና ነብር ፈጃት ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን ወይ ዳንታ አስቆጥረኝ ደማትቴ ያውቀው የለም ወይ ማንነቴ ወይ ዳንታ አስቆጥረኝ ደማትቴ ያውቀው የለም ወይ ማንነቴ ወይ ዳንታ ላሳበት ባንዲራዬ አረንጓዴ ቢጫ ቀይ አርማዬ ወይ ዳንታ ላሳበት ባንዲራዬ አረንጓዴ ቢጫ ቀይ አርማዬ ባንዲራዬ ይህን ይመስላል እንግዲህ አድማጭ ተመልካቾቻችን ለቴዲ እንግዲህ መልካም ሁሉ እንመኝለታለን። በተረፈ ሁልጊዜ የህዝብ ልጅ ነው። እግዚአብሔር ይባርከው። እውነት ለመናገር መቼም አንዴ እግዚአብሔር ባርኮታል። ይሄን ማለት ነው የምችለው እያሱ